ከተናል ኦኬ በዛ ቤት ስላደግን ጓዳ ጉርጓዳው እናቀዋለን ኦኬ መጥቶ ኦርቶዶክስነትን ለኛ ሊነግረን የሚችል ማንም የለም ስለዚህ መጽሐፍ ቅዱስ ብሎ በሚለው መሰረት የእግዚአብሔር ቃል በሚያስተምረው መሰረት የትኛውንም አስተምሮት የትኛውንም መጽሐፍ እንመዝናለን በእግዚአብሔር ዕውቀት ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን ልክ እየፈረሰ እንዳለ ማለት ነው ቀደመት እንዳለችው የሊቃውንት ጉባኤ ስብሰባ ሁሉ ብለው እስኪጠሩ ድረስ አሁን በአመት 2 ጊዜ ውሳኔ ተወስኗል ያ የዝክረ ኒቂያ ስብሰባ እንዲደረግ ምክንያቱም ራሳቸው እንደተናገሩት ህዝባችን በገፍ እየሄደብን ነው ብለዋል የግንቦት ረክበ ካህናት ስብሰባ ላይ ነው ዛሬ 2 አመት ነው የዛሬ 1 አመት ነው ኦልሞስት 2 አመት ላይ በጾነታቸው ብፁዕ አቡነ ማትያስ 10 ሚሊዮን ህዝብ አተናል ያሉት ማለት ነው በባለፉት 5 እና 10 አመታቶች ውስጥ 10 ሚሊዮን ህዝብ what አንተ 80 ሚሊዮን 90 ሚሊዮን 100 ሚሊዮን ኦርቶዶክስ ነው ያለ ዝም ብለ ጉራህን ተቸረቸራለ አዎ በመድሪቱ ላይ ካሉት ሃይማኖቶች በቁጥር በጣም ትልቅ ህዝብ እንደሆነ እናቃለን ኦኬ እናቃለን አሁን ህዝቡ ዘንድ መድረስ ያለበት ነገር በተለይ ሚዲያ ዋናው ገጠር አካባቢ ላይ ሚዲያን የማይጠቀሙ ሰዎች ጋር ካልሆነ በስተቀር ከተማ ውስጥ ያሉ የገጠር ከተሞች በባሌ በአርሲ በሐረር በሲዳሞ በሚባል በላይታ በከምባታ በየትኛው በወለጋ በትግራይ በጎንደር በጎጃም በሰሜን ሸዋ በወሎ በየትኛው ማቅጣጫ ላይ አልፎም ኤርትራ ውስጥ ሁሉ ጭምር እንኳን ሳይቀር ኢንተርኔት አክሰስ ያገኙ ሰዎች እየሰሙት ነው ይሄንን ማለት ነው እርስ በርስ እየተነጋገረ ነው በፓልቶክ ላይ እርስ በርስ እየተነጋገሩበት ቴሌግራም ግሩፕ ላይ እርስ በርስ እየተነጋገሩበት ነው መጽሐፍቶቹ የተሸከሙት ጉድ የቤተ ክርስቲያኒቱን የዘመናት እርቃኗን ነው ገልጠው ያሳዩት እንኳንም ጻፋቸው ያው አንድ መምህር እንኳን በእነዚህ መጽሐፍቶች ጉዳይ ገብቶ ፍለፊት ላይ ገብቶ ሲነጋገር አይታችሁ ታውቃላችሁ የለም ከሊቅ እስከ ደቂቅ እያንዳንዱ ነው የሚፈረጠጠው ገና ስናሳያቸው ዲበኩሉ በሉት ዋቴቨር ማለት ማንም ደብተራ ፍለፊታችን አይቆምም ማንም የቴዎሎጂ መምህራን ዶክተሮች ናቸው የተባሉት አሁን ይሄው ሰሞኑን ከመኖር መሞት ይሻላል ይያለ የሚጽፍ የነበረው መጋቢው ላይ መራ አሸብር በለው አንዳቸውም ገብቶ ነበርኛው ጋር ከኔና ከሜሎስ ጋር የዛሬ 2 አመት ነው ምናምን አካባቢ ላይ ቲክቶክ ላይ ገብቶ ሲያወራ ነበር ጠይቀኑ መልስ የለው መጨረሻ ላይ አምጣ መረጃ መጽሐፍ ቅዱሳዊ መረጃ አንጣ ከአባቶች ብለን ስንለው አይ ፍትሐ ነገሥት ላይ ነው ያለው አለ በፍትሐ ነገሥት ላይ ነው ታቦት ተብሎ የተሰየመው እንጂ የመጽሐፍ ቅዱስ አይደለም ማለት የኢትዮጵያ ኦርቶዶክስ ክርስቲያን ምንጩ የኦርቶዶክስ ክርስቲያን ታቦት ምንጩ ፍትሐ ነገሥት እንጂ መጽሐፍ ቅዱስ አይደለም አባቶች አይደሉም አባቶችና መጽሐፍ ቅዱስ ካልሆነ በቃ ከሰሩ ማለት ነው ዳርቲ ይዛለ ፍትሐ ነገሥት ብለህ ህዝብን አሁን አታጭበረብርም አታምታታም ማለት ነው ክብረ ነገሥት ብለህ አታምታታም ማለት ነው ሁለቱም መጽሐፍ እጄ ላይ ያለ ያንንም ታትርጓሜ ትፈልግ ፍትሐ ነገሥት መጽሐፍቶቻችሁ ከብራናዎች ውጪ እያንዳንዳቸው እጃችን ላይ ያሉ ከስንክሳር እስከ ኤኮሳት መጽሐፍት ማለት ነው ባዕድ አይደለንም ለመጽሐፍቶቹ ቋንቋቸውን እናቃቸዋለን የዛችሁ ቤተክርስቲያን አገልጋዮች የነበርን ሰዎች ነን እንዳንተ ቅዳሴ ጸበል አይደለም ጠጥተን የምንመለሰው እኛ ነበር ቅዳሴ ጸበል የምንሰጥህ እኔ ነበርኩ ደሙን የምሰጥህ ትዜ ነበር ቄስ ስለሆነ ስጋውን የሚሰጥህ እኔና እሱ አብረን ተገናኝተን የበድቁና እሱ በቅስና አብረን ባንቀድስም እሱ ቄስ ነበር አህዱ አብ ቅዱስ ብሎ የሚቀድስ ዘማሪ ብቻ አልነበረም ያው ዳሪያስ መታውን ኦርቶዶክስነትን ለኔ ልታብራራልኝ ስትፈልግ ጫትህን ተፍተህ መጣህ ለትዝታው ልታብራራልን ስትፈልግ ነው ለሳቄ የሚመጣው ማለት ነው አገልጋዮቹ ለምን ገብተው አይናገሩም ምን መናን ጨጓራችሁ ከሚላጥ ለምን አገልጋዮቻችሁ አይገቡም ጥያቄ አልፈጠረባችሁም በእነዚህ ሁሉ አመታቶች ውስጥ በፌስቡክ በሶሻል ሚዲያ ማለት ነው በዩቲዩብ በቲክታክ በማህበራዊ ድረገጽ ይሄን ሁሉ ኢንቫይት ስናደርግ ጥሪ ስናደርግ እየሰሙ እነዘበነ እየሰሙ ጥሪ አድርጌለት ሰሜን ጠርቶ አልነጋገርም ነው ያለው ሰሜን ጠርቶ
ተጠይቆ ለምን አትነጋገርም ተብሎ ሲባል ሃይማኖትን ተኖርበታል እንጂ አትከራከርበትም ነው ብሎ ያለው። ለምን አይከራከርም? አቅም አለ ብሎ ካለ ወጥቶ በቤተክርስቲያኒቱ ትምህርት ላይ ማለት ነው። እነ ምረታብ ሰሙን ጠርቼ በወንድሙ ኤርሚያስ በሚባል ወንድም በኩል የሱ ወንድም ማለት ነው ጥሪ ደርሶት ጽሁፍ በስራ ጽፈለት አልተሳሳትንም ብሎ በሚለው የ12 እና 15 ክፍል ስለ ታቦት ባስተማረው ላይ ለምን ቀርቦ አይነጋገርም ከኔ ጋር? አሜሪካ ሀገር ላይ ነው ያለው እንዴ? ክርስትናው እኮ እስልምናው እነ ማናቸው የእስላሙ ሰውዬ ማን ነው ይሄ ክርስትናን ቻሌንጅ አደርጋለሁ ብሎ የሚለው እና የአህመድ ዲዳትን መጽሐፍት ያነበቡ እኮ ፊት ለፊት ላይ እኮ ቀርበው እየተነጋገሩ ነው። ውጡና ተነጋገሩ እንጂ ውጡና ተነጋገሩ። ምረታብ ናውጣና ተነጋገር ከኛ ጋር መምህር ዘበነ ናውጣና ተነጋገር። በቤተክርስቲያኒቱ መጽሐፍቶች በቅዳሴ በጾመ ድጓ በመጽሐፈ ዚቅ በየትኛውም የዜማ ሚውን እንደዚሁም ሃይማኖት አበው ገድላት ድርሳናት ተአምራት የናንተ መጽሐፍቶች ናቸው። ንውጡና ተነጋገሩ። እነ ቀሲስ ተስፋዬ መቆያ እነ መምህር አቡን እንኳን 2 ጊዜ መጥቷል እኔ ፔጅ ላይ መጨረሻ አትስሙት ብሎ ምናምን ነገር ብሎ ነው። አሁን ከዛ በኋላ አይቼውም አላውቅም። በራሳቸው መጽሐፍ ስንጠይቀው ይሄን መጽሐፍ ቅዱስ አላምንም ነው ያለው መምህር አቡኑ። ያው አሜሪካ ነው ያለው። ይሄን መጽሐፍ ቅዱስ አላምንም ነው እኔ አልቀበልም ነው ያለው። ይሄን አዲስ የወጣውን 80 ያዱን አልቀበልም ነው ያለው። ያው ስማችሁን እየጠራው ማለት ነው። ታውቃላችሁ፣ ያውቃሉ። ለምን ከትዝታው ጋር አታወሩ? ለምን ከኔ ጋር አታወሩ? ለምን ከመርጌታ ጽጌ ጋር አታወሩ? ለምን ከነ ሜሎስ ጋር አታወሩ? ለምን ከነ ቀሲስ ጋር እዚህ አታወሩ? ከነ ቆሞስ ጋር ለምን አታወሩ? ለምን ከነ መርጌታ ጋር አታወሩ? ታውቃላችሁ አቅማችሁን። በተገኛችሁበት ሜዳ በዝረራ እንደምትጣሉ ታውቃላችሁ። በሚስቶቻችሁ አካውንት በሌላ አካውንት ገብታችሁ ትሰማላችሁ። እዚያውን 700 ሰው ነው የሚሰማው። ይሄኔ በትንሹ ቢያንስ በትንሹ 300 ሰው ከውጭ ሆኖ ይሰማል። ውሸት ከሆነን ውሸታሞች ከሆነን የቀሲስ ትዝታው የዘማሪ ትዝታው ቅስናና ዘማሪነት ውሸት ከሆነ በኦርቶዶክስ ተዋሕዶ ቤተክርስቲያንን አያቃትም ብላችሁ ካላችሁ ቅረቡና አሳፍሩት። ኤርሚያስ አበበ አያቃትም ውሸቱ ነው ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልኩት ብሎ ካለ ቅረቡና አሳፍሩን። በእውቀት ቅረቡና አሳፍሩ። አዎ የለየልን ጴንጤዎች ነን። ቀድሞ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስልጣነ ክህነት ያለን ቅብአ ሜሮን እኛም ላይ የፈሰሰ የምንቀድስ ክህነት ያለን ሰዎች ነበር። መጽሐፍቶቻችሁን እናቃቸዋለን። ቅረቡና ሞግቱ። ቅረቡና ሞግቱ። በቃ ዘላለም በጴንጤ ላይ እየተዋሸ ነው መቀጠል ምን ፈልገው ብላችሁ ምትሉ ከሆነ አይ አሁን ከመቅደሱ እስከ ሊቃውንቱ ከላይ እስከ ፓትርያርኩ እስከ ሊቃውንት ጉባኤ እስከ ቅዱስ ሲኖዶስ እስከሚባል ድረስ ጴንጤ ማለት ምን አይነት ህዝብ እንደሆነ ምን አይነት ትምህርት እንደሚያስተምሩ ምን አይነት አቋም እንዳለን ድካማችንንም ብርታታችንንም ጠንቅቀው ያውቃሉ። ከላይ ጀምሮ ያሉት ያውቃሉ። የጦጣን ልጅ በዛፍ የመናፍቃን ልጅ በመጽሐፍ የሚችለው የለም እያሉ አይደል ሲሉ ነው የነበረው። ምን ማለት ነው? መናፍቃን ማለት ጴንጤው ነው። የመናፍቃን ልጅ እሺ ጴንጤውን በመጽሐፍ ቅዱስ ዕውቀት አትችላቸውም ነው። ለምን? አንባቢ ነው ጴንጤው። ቢያንስ እንኳን በዚህ ነገር እንኳን ትንሽ እንደው ተናዳችሁ ጴንጤው መጽሐፍ ቅዱስን አንብቦ ግራ ሲያጋባህ አንተ ቁጭ ብለህ ዛሬ አጤራራ ያወዳይ ጫት ከሐረር ይመጣላል ከጅማ ይገባላል ገለምሶ ይባላል ወልቂጤ ምናምን ነገር ይሻላል ምን እየተባለ ማለት ነው። ጴንጤው መጽሐፍ ቅዱስን ቁጭ ብሎ አንብቦ መጣው ሲጠይቁ መጽሐፍ ቅዱስ አውጡልኝ ትላለህ። ምንም አይሰማም። አንተ ኦርቶዶክስ ወንድሜ ደሞ ተመጣና መጽሐፍ ቅዱስ እኛን የሰጠናችሁ ብለናል። ኦኬ ችግር የለውም። መጽሐፍ ቅዱስን እግዚአብሔር ነው የሰጠን፣ ኦርቶዶክስ አልሰጠችንም። ግን በትርጉም ስራ ላይ ከሆነ እውነት ነው። አንበሳውን ድርሻ ተወጣለች። እግዚአብሔር አምላክ ይባርካተኛ ህሊና ስላለ እንዲህ ነው የምንለው። ስለዚህ ኦኬ ኦርቶዶክስ እሺ መጽሐፍ ቅዱስን ተስተን በቃ በደምሳሳውን ያዝላችሁ። ኦርቶዶክስ መጽሐፍ ቅዱስን ሰጠችን። ኦርቶዶክሳውያኑ መጽሐፍ ቅዱስን አላነበቡትም። ጴንጤው አንብቦ ዳነበት።
እንዴት ያሳዝናል! እንዴት ያሳፍራል! ይኸውልህ የመጽሐፉ ባለቤት የተባሉ አይሁዳውያን ሲጀምር ኦርቶዶክስ ጋር የመጽሐፍ ቅዱስ ባለቤት የሆነችው እሷ ብቻ የመጽሐፍ ቅዱስ ባለቤት፣ ጴንጤ የማይመለከተው ካቶሊክ የማይመለከተው ኦርቶዶክስ ሁሉ ነገር ጠፍጥፋ እንደሰጠች አድርጋችሁ የምታወሩት ነገር ማነህ ወንድምዬ እያለፍክ ትላለች እቴመነን እያለፍክ ሎክ እሺ ኦርቶዶክስም ተስተ እግዚአብሔር ለአይሁድ ሕዝብ የመጽሐፉ ባለቤት እነሱ ናቸው። እግዚአብሔር ቃል አደራ ተሰጧቸው ይላል ሮሜ መልክ መጽሐፍ ምዕራፍ 3 ላይ የነቢያት ልጆች ናዝራውያን ከነሱ መካከል የወጡ እነዚህ ሁሉ የብሉይ ኪዳንና የአዲስ ኪዳን ነቢያትና ሐዋርያት የነሱ ልጆች የሆኑ ትልቁ ተስፋችን ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን የነሱ ልጅ የሆነ የእስራኤላውያን መጽሐፉ ተሰጣቸው፣ አላነበቡትም። ስለዚህ ሊተላለፉት የማይችሉትን ተላለፉት። የመጽሐፉ ባለቤት እስራኤል የምትባል ምድር ናት እንጂ ኦርቶዶክስ የምትባል ኦርቶዶክስ ሃይማኖት አይደለችም። የመጽሐፍ ቅዱስ ባለቤት እስራኤል የምትባል አገርና ህዝብ እንጂ ጴንጤ የሚባል ሃይማኖት አይደለም። የመጽሐፉ ባለቤት የመጀመሪያው በእነሱ ልጆች በራሳቸው ልጆች ኢሳይያስ እንትን ጎጃሜ ይመስልሃል እንዴ? ኤርሚያስ እንትን የባሌ ኦሮሞ የሚመስለው ሰው አለ ይመስለኛል እዚህ አካባቢ። እንደዛ ነው የሚሰማችሁ? ሕዝቅኤል ከአድዋ ከሽሬ እንደ ስላሴ የተወለደ ይመስላል። በሙሉ አይሁዳውያን ናቸው። በሙሉ አይሁዳውያን ናቸው። በእነዚህ አባቶችና በሌሎች አባቶች የተነገረ ስለ መሲሁ መምጣት አልሰሙም። በቅዱሳት ሐዋርያት ተሰበከ፣ አልሰሙም። ገፉት፣ የህይወትን ራስ ገደሉት ይላል። ስለዚህ እስራኤል ለ1900 ዓመት የደረሰባቸውን ታውቃላችሁ። ገና 77 ዓመታቸው ነው። የመጽሐፉ ባለቤት ናቸው ይላል መጽሐፍ ቅዱስ። የእግዚአብሔር ቃል አደራ ተሰጧቸው ይላል። መጽሐፉ ከኢየሩሳሌም ጀምሮ ሲሰራጭ ነው ለዓለም ሁሉ ሲሰራጭ ኦርቶዶክስም ጴንጤምና ካቶሊክም እጅ ላይ የደረሰው እንጂ ኦርቶዶክስ ጠፍጥፋ ከሆነ ነገር የሰራችው ነገር አድርገህ እዚህ መተህ ጉራህን አቸርችርብን ብራዘር። ብትሰጠን ኦርቶዶክስ ብትሰጠን ምን ጠቀመ? ኦርቶዶክስ ሰጣን። አንተ እኮ ኦርቶዶክሳዊ ወንድሜ መጽሐፍ ቅዱስ አንድ ቀን አንብበህ አታውቅም። አንብብ ተብለህ ስትባል ልክ እንደምትወልድ እርጉዝ ከብት ወይ እርጉዝ ሴት ትንቆራጠጣለህ። ትዕግስት የለህም። ሰይጣን ደግሞ አይፈልግም። እሱን መጽሐፍ ካነበብከው የዘመናት ጉዱ እንደሚገለጥ ያውቃል። ሰይጣን እንዴት እንደተሸነፈ ጌታ ኢየሱስ አሸናፊው እንዴት እንዳሸነፈው በወደደን በእርሱ ደግሞ እንዴት እኛም ደግሞ እንደምናሸንፈው በስሙ ብታምን ንስሐና የኃጢአት ይቅርታን እንደሚሰጥህ ጌታ በቅዱስ ቃሉ የተጻፈው ፍንትው ብሎ ተጽፏል። አሜሪካ ሀገር ነው ያለው። ብሉይና አዲስ ኪዳንን አንድ ቀን አንብበው አታውቅም። ስራ ትሰራለህ 8 ሰዓት ወይ የተወሰነ ሰዓት፣ ከዛ ትመጣለህ እንዳፋር ጎረምሳ መፋቂያህን ባትይዝም በኮልጌት ድድህ እስኪደማ ድረስ ጥርስን ትቦርሻለህ። ጂንስን ቀይረህ ትወጣና ስታርባክስ ነው ቁጭ የምትለው። ከዛ ወሬ ቅፈላ ማለት ነው። አማራ እንዲሆኑ ትግሬ በዛ ወጥቶ ኦሮሞ በዚህ ገብቶ ሀዲያ በማይመለከተው እኔ ደግሞ የአፋሮቹ ጉዳይ ምናምን ነገር እያልክ አገራችን ነው ህዝባችን ነው እውነት ነው፣ ምንም ጥርጥር የለው። ህይወት በማይሆን ነገር ላይ ቁጭ ብለህ ወሬ ስታወራ ትውላለህ። ጴንጤውስ ከስራ ይወጣልሃል። እውነቱን እንገር ኦርቶዶክሳዊ ወንድሜ፣ እንድትናደዱ ማለት ነው። እንድትናደዱ ተናደ ቢያንስ መጽሐፍ ቅዱስን እስቲ አንሳ። የኔ ወንድ ታላቅ ወንድሜ እንዳለው ማለት ነው። እኔ አንተን አፍን ለማስያዝ አለኝ ዶክተር ያኔ ታላቅ ወንድሜ፣ እኔ አንተን አፍን ለማስያዝ መጽሐፍ ቅዱስ አነባለሁ። ያንተን አፍ ለማስያዝ እንዲማ ጣጣያታም ሆነብን ምንም እኮ ልትያዘው አልቻልክም አለኝ። አጎቶቼ ካህናቱ ፊት በሙሉ አብሬያቸው ቀደስኩት ፊት ቀርቤ ጥያቄ ስጠይቃቸው እነሱ ለሚጠይቁኝ ጥያቄ ጌታ መንፈስ ቅዱስ ስሙ ይባረክ መልሱን ከች እነሱ ስጠይቃቸው አንድ መልስ አጡ። የሞተው አጎቴ ነው። ምኑን ነው ያበሉህ ግን ልጄ አለኝ። ምንድነው ያበሉህ እነዚህ መናፍቃን የሚባሉ በሰል? ይሄው የምነግርህን ያበሉኝ አልኩት። ምንድነው ያበሉኝ ጴንጤዎቹ? መጽሐፍ ቅዱስ ቁጭ በልና አንብብ ብለው ማለት ነው። እና በጣም ተናዶ ቀበሌ 10 በወቅቱ ተከራይቶ የነበረበት እና አነባለሁ አለኝ።
ኤርሚያስ እኔ ያንተን አፍ አለኝ። የእናቴ አባቴ ልጅ እሱ በተኛበት ማዕፀን ውስጥ የተኛው እሱ የጠባውን ጡት ጠብቼ ያደግኩኝ ያንተን አፍ መዘጋት ስላለበት አነባለሁ መጽሐፍ ቅዱስ አለኝ። ኦኬ እኔ ገዝቼ እሰጥሃለሁ ካነበብኩ ያልኩት በእውነት ደስ ብሎኝ በአንድ አብየው ኦኬ አለ። ገዝቼ ሰጣሁት፣ አነበበ። መጽሐፉን ሲያነበው ጌታዬ ኢየሱስ ሕይወቱን አነበበለታ። እግዚአብሔር በሌሊት በህልም በራእይ ይናገራል እንዳለ በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ ከዕለታት አንድ ቀን ሌሊት ላይ በኢትዮጵያ ሌሊት ላይ እዛው ኢትዮጵያ ያለሁ እኔ አዲስ አበባ ነበርኩ፣ እሱ ናዝሬት ነው። ስልክ ተደወለልኝ። ደጋግሞ ሲደውል ሳይወሱ ነው አነሳውለት። ይጠጣም ስለነበረ የሆነ ቦታ ላይ እንግዲህ ወንበዴዎች ወቅተውት ይሆናል ብዬ ማለት ነው። ስቅስቅ ብሎ ያለቅሳል። ምን ሆንክ ብዬ ስለው ህልም አየሁ፣ በህልም ውስጥ ደግሞ ድምጽ ሰማሁ አለኝ። ምን ሰማ ብዬ ስለው በተከበበ ከተማ የሚያስደንቅ ምሕረቱን የገለጠ በእኔ ላይ የገለጠ የሚል ድምጽ ሰማሁ። ልቤ ፈራ በጣም እና እንዲህ የሚል ቃል አለው ያለኝ። አዎ አለ አልኩት። ይሄንን ህልም ከማለሙ በፊት እኔ አስቀድሜ እግዚአብሔር ያሳየኝን ነግሬው ነበር። ናዝሬት አውቶቡስ ተራ መካከል ላይ የበቀሉ ማለት የተተከሉ ችግኞች ያኔ ችግኝ ነበሩ፣ አሁን ዛፎች ሆነዋል። እዛ የናዝሬት መናኸሪያው ማለት ነው። ወደ አዲስ አበባ ሊያሳፍረኝ ሲል እዛ ጋር ቆሜ ነገርኩትኝ። ጌታ ህልም አሳይቶኝ እንደሚመጣ እኔ እርግጠኛ ነበርኩኝና እግዚአብሔር አሳይቶኛል። እንደዚህ ከባድ ጎርፍ መጥቶ ሊወስድ ሲል እና ደግሞ በጣም ትልልቅ ድንጋዮች እኔም እሱም ላይ ይወረወራል። እኔ ከፊት ሮጣለሁ፣ እሱ ከኔን ተከትሎ ሄጄ እኔ የተከለልኩት ግዙፍ እንደዚህ አይነት ቋጥኝ። እኔ የገጠር ልጅ ነኝ፣ ትልልቅ ወንዞች ባሉበት ነው 40 አውግስት የተወለድኩት። በጣም ትልቅ ቋጥኝ፣ ትልቅ አለት፣ ተራራ የሚያክል አለት ስር ሄጄ እኔ ይገባለሁ። ወንድሜም ሮጦ መጥቶ ይገባል። የዛ በራእይ ውስጥ የማየው የማናቸውም የድንጋይ ውርዋሮ እኔንም ወንድሜንም አልመታንም። በሰላም አለቱ ስር ተደበቅ። ገባኝ ኢየሱሴ ወንድሜ ሊያድነው እንደሆነ ማለት ነው። አለቱ ምን ይሆን ምናም ነገር ብዬ አልልም። ቅዱስ ጳውሎስ ነግሮናል። ያ አለት ኢሳይያስ ነግሮኛል። አየ ጴንጤዎች አንብብ አሉኝና አስነበቡኝ አልኩ። 66 መጽሐፍት አንብብ፣ ወዲያ አትሯሯጥ ምናም ነገር ብለው ማለት ነው። እዛ ቄስ ስለነበር ከዚህ መታ አትቀድስ ምናም ነገር ብለው በቃ እውነታቸው ነው። አንብብ። ቁጭ ብሎ ወንጌል ሄጄ ቀጠና 2 ቁጭ እንጦጦ መካነ ኢየሱስ ሄጄ ቁጭ ህይወት ብርሃን ወንጌል ማነው ህይወት ብርሃን አልኩኝ። ወንጌል ብርሃን ፓስተር ዳንኤል ጋር ካሳንቺስ ቁጭ ህብረት አምባ ቃለ ሕይወት ቤተክርስቲያን የተገለገልኩባቸውን አብያተ ክርስቲያናት እንደምናገር ቁጭ የራሴዋ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች ሄጄ ቁጭ ብለህ ምንም ታደርገው እማራለሁ። መጽሐፍ ቅዱስ ማስታወሻ ደብተር ይዤ ይሰብኩታል አልኩ። ጴንጤዎቹ ደሞ እኛ ጋር ኦርቶዶክስ ጋር እኛ ጋር ብየምልህ ያኔ ማለት ነው። ኦርቶዶክስ ጋር ደግሞ ስብከት አለ እንዴ? እውነቴን ብየምልህ ያው ብትናደዱ ተናደዱ። ስብከት ያለው ኑ ግቡና እስቲ ስብከት አንድ ቀን ሲስሙ። ለዚህ እኮ እንኳን ስብከታችንን አይደለም አንድ እንኳን ጉባኤ መታችሁ አይደለም አንድ ጴንጤ መንገድ ላይ እንኳን አግኝቶ ቢሰብክህ አትስሙ፣ ጆሮአችሁን ያዙ ቶሎ ለፉ ከነሱ ጋር። ምክንያቱም እነሱን የሰማ ይመነፍቃል እየተባለ ማለት ነው። የጴንጤ ንግግራቸው በጣም ይላሉ። ልክ እኮ ነው። ያለ አሁን እኔ ጴንጤ ስለሆንክ ብቻችንን አይደለንም። ማን አለ? የሰማይ የምድር ፈጣሪ ልዑል እግዚአብሔር በመንፈሱ በዶክተር ሻውል ውስጥ አለ፣ በመንፈሱ በኔ ውስጥ አለ፣ በመንፈሱ በቤኪ ውስጥ አለ፣ በመንፈሱ ትናንትና ጌታ የተቀበለች እህት ናት። ያጠገባቸው ያለ ዶክተር እያጠገብ ያለችው ዱባይ ያለችው እህቴ ከትናንትና በፊት ባሉ ሳምንታትና ወራቶች ስሰድብህ ነበር ኤርሚያስ ብላ ያለችኝ እህት፣ የትናንት አሳዳጁን ጳውሎስን
በወንጌል ማርኮት አምጥቶ ለክርስቶስ የሚጠቅም አገልጋይ ያደረገው እህቴንም ልክ እንደዚሁ ለወንድሞቼ እናቶቼ አንተ ለምንድነው የጴንጤ ሃይማኖት እየከሰመ ያልመጣበት ምክንያት እንደተወራበት ከሆነ አራቶ ናም በቅርብ ነው ጊዮርጊስ በፈረሱ ያስደነግጣቸዋል ክረምት በመጣ ሰዓት ላይ መብረቅ ሲወረወር ይሄው ገብርኤል እኮ እየወረወረ ነው እነሱ ሊፈጃቸው እኔ የካ ሚካኤል በነበርኩበት ሰዓት ላይ አስታውሳለሁ እንትን አምቦ ነው የት አካባቢ ምዕራብ ሸዋ ውስጥ ነው ገብርኤል በሰይፍ ወርዶ ማነው በመብረቅ ወርዶ አጨዳቸው ዛው ጉባኤ ውስጥ እንዳለ አለቁ መናፍቃን ተብሎ ሲባል ኦርቶዶክስ ቤተክርስቲያን ውስጥ ሆኜ ሰምቻለሁ ከዛሬ 20 ምናምን ነገር 27 ምናምን ነገር አመት በፊት እውነትህን ነው እስኪ አንተ ጊዮርጊስ መብረቅን ሊያዝ ቀርቶ አይደለም መብረቅን አይቶ እንኳን አያውቅም ማን ስለሆነ ነው ጊዮርጊስኛ ላይ መብረቅ የሚያወርደው እውነቴን እኮ ነው ብየምልህ አንድ የአርመን ወታደር አንተ መብረቅ አውራጅ የመብረቁ ባለቤት ማን እንደሆነ ልንገር ናግባና ማስታወሻ ደብተር ያዝ ኢዮብ መጽሐፍ ላይ ላስቆምኩምህ ብራዘር ለዝናብ መብረቅን የሚያደርግ ንፋሳትን ከቤተ መዛግብቱ የሚያወጣ ደመናትን ከምድር ዳር ከፍ የሚያደርግ ውሆች በሰማይ ላይ እንዲሰበሰቡ የሚያደርግ ዝናባትን በየጊዜው የፊተኛውንም የኋለኛውንም ዝናብ የሚያዘንብ ኢየሱስ እሱ እንጂ አንተ ጊዮርጊስ አይደለም ከነፈረሱ መጥቼ ጥልልሃለሁ አልኩ ይሄንን እኛ ምን ሰብከውን ወንጌል ቃወማለሁ ብሎ ያለ ጊዮርጊስ ደሙ ደመከል ቢሆናል ማለት ነው ቢመጣ በስጋ አይደለም ዋጋው በመንፈሳዊ ዓለም በጌታዬ በኢየሱስ ክርስቶስ የስም ስልጣን ማለት ነው ብርሃን በሆነው በእግዚአብሔር መንፈስ እንቃወመዋለን ራሱ ጳውሎስ እንኳን ቢመጣኮ ከሰበኩት ወንጌል የተለየ በሰብክ ነው ያለው መልአክ ቢሆን ዳርያስ እንለዋለን ዳርያስ እዚህ በእረኛው በኤርሚያስ በዶክተሩ በሻውል የሚሰበክ ወንጌል አባቶቻችን ሐዋርያት የሰበኩት በቅዱሳን መላእክት የተሰበከ የሁላችን ጌታ በሆነው በእግዚአብሔር ልጅ የተሰበከ የመዳን ወንጌል ነው ማንም በዛቻ በማስፈራራት የመቃብር ስፍራ በመከልከል ከድር በማስወጣት ክፉ ወሬ በማውራት እኔው የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የነበርኩ ስማቸውን ስታጠፉ ለናረጋግጥ ሄደን ጀግናው ኢየሱስ የይሁዳ አንበሳ ኢየሱስ አገኘን እኮ ነው የሚል የጴንጤዎቹ አምላክ ኢየሱስ ክርስቶስ የአብ ልጅ የዳዊት ልጅ በፍቅሩ ማርኮ አስቀረኝ እኮ ነው የሚል ወሬ በቃ ያኔ ይወራይ ነበር በዚህቶ ቱቱቱቱ ጎንደር ላይ አይጥ እንትን አይጥ ስጋ ነው የሚያበሉት እንትን ላይ የፈረስ ስጋ ነው የሚያበሉት በዚህ መጥቶ ቤት ዘግተው ዝሙት ሲሰሩ እንዲህ ሲያረጉ ሙሉ ወንጌል ቤተክርስቲያን አንድ ውሻ ትሄድ ነበረ እሁድ ዳቦ ሰጥተዋት ቀጠና ሁለት እያሉ ማለት እኔ ቀጠና ሁለት የሚባል አዲስ አበባ ውስጥ እያለ ብዙም አላውቅም ነበር ያኔ ገና እንደገባው ማለት ነው ቀጠና ሁለት የሚባል ሙሉ ወንጌል የሚባል የሆነች ውሻ ነበረች እዛ እየሄደች ዳቦ ሰጥተዋት እሱንማ ካነሳህ ኦኬ እሱንማ ካነሳህ አንዱ ውሻ ሙሉ ወንጌል ቤተክርስቲያን ዳቦ ስለሰጧት ነው የመጣችው ነው ብላ ያልከው ሊትራሊ ስለ ውሻዋ ነው ያወራው እንኳን መጣች ደጋግማ ትምጣን ሰጣታለን ይሄ የሚያሳየው እኮ ቸርነታችንን ነው ታዲያ የጻድቅ ነፍስ ለእንስሳ ይራራል ይላል ታዲያ ምን አደረገች ሙልዬ ይምጡ እቹ ቤተክርስቲያን በሰበከችው ወንጌል ነው የሚዳንኩት ይምጡ እና ታዲያ ለእንስሳ ቸርነትን ብናደርግ ምን ክፋት አለው ግን የውሻ ከተነሳ በኦርቶዶክስ ቤተክርስቲያን ውስጥ በየደጀ ሰላሙ የተጣለውን ለመብላት ስንት ውሾች ነው የሚገቡት ኦርቶዶክስ ቤተክርስቲያን ላይ እንደውም ከነቢዩ ልቆ ሲባል ድንገት ተሳስታ ገባ ቤተክርስቲያን የገባች ውሻ ይመስል አታካልበኝ ተብሎ እኮ ይባላል ግቢውን ተነጅሰዋለች እየተባለ ማለት ነው የእግዚአብሔር ፍጡርና አትምጣ አንተምና ለአንተም የሚበላለን ለውሾቹም የሚበላለን ለውሾቹ ዳቦ ለአንተ ህብስተምና የእግዚአብሔርን ቃል እናበላለን ማለት ነው ያው እኔ ስመጣ ዳቦ አይደለም የጣሉልኝ የሰማያዊውን ህብስት ነው የእግዚአብሔርን ቃል የነገሩኝ
ቁጭ በልና አንብብ ብለው ሲሉኝ በጌታ በኢየሱስ ክርስቶስ ወንድሞቼ እናቶቼ በእውነት ኮን ብየምላችሁ ማንንም ለማናደድ አይደለም አይኖቼን የከፈተ ጌታ እግዚአብሔር ለዘላለም ስሙ ይባረክ አይኑ የተከፈተ ሕዝብ ቁጭ በልና አንብባሉ ቁጭ በልና ከማቴዎስ ወንጌል ጀምረህ አንብባሉ እንዴ መጽሐፉን ሳነበው ወንድሜ እኔ ተነገረኝ ኢየሱስና መጽሐፍ ቅዱስ ላይ ያለው ኢየሱስ ጥቂቱን ነው የነገሩን ያም ጥቂቱ ማለት ጥቂቱ ባህሪው ትህትናው አምላክነቱ ፍቅሩ ምሕረቱ ቸርነቱ ሰውን መውደዱ በምን አይነት ህይወት እንደተመላለሰ አሞሌ ይባላል እኛ ሀገር ከብቶች ምናልሳቸው ብዙ ሰው አሞሌ ጨው ላይ ያቅ ይችላል እነ ዶክተር ይየና እኔ ምናልባት ገጠር ያደጋችሁ ታውቃላችሁ የገጠር ከተማ ላይ አሞሌ ጨው የቀመሰች እንስሳ ይመስል በቃ ሮጬ ከዛ በኋላ ማቴዎስ ወንጌል ስጨርስ ቀጥል ማርቆስንም በዛው ሄድበት አሉ ማርቆስንም ሳነብ በጌታ በኢየሱስ ደሞ አንተ የሚሰማ ሰላም ወይኔ አምላኬ እግዚአብሔር ቃል የሚሰማ ደስታ ዝም ብለህ ቃሉን እያነበብኩ አይኖቼ እንባ ያፈልቁ ነበር አለቅስ ነበር ወንድሞቼ እናቶች በተለይ አንዲት ቀይ መጽሐፍ ነበረችኝ ብሉይና አዲስ ኪዳን በእንባኔ በሰበሰው አልኩ ቁጭ ብዬ መጽሐፍ ቅዱስን ሳነብ ቀጥል ማርቆስን ስጨርስ ሉቃስንም በዛው ሄድበት ጨረስኩ ቀጥል ዮሐንስም አለ አነበብኩ ዮሐንስማ ደግሞ በጣም በሚገርም አይነት እዴ የት ነበር የነበርኩት ይህን ሁሉ የአምላኬን ቃል ሳላቅ የጌታዬን የህይወት ታሪክ እንዳለን የዘገቡት እየተቀባበሉ ማቴዎስ ያልጻፈውን ዮሐንስ ያልጻፈውን ማቴዎስ የቃሉ አገልጋዮች የአይን ምስክሮች በሩቅ ሀገር ወሬውን ሰምተው አይደለም የጻፉት አብረውት የነበሩ ጠረኑን ባህሪውን አብረውት ያዋሉ አብረውት ያደሩ አባቶቼ ሐዋርያት የጻፉት ጴንጤው እዚህ ቤት ዘግቶለ አዳራሽ ምናምን ነገር ብለህ ብትለው አዳራሽ ውስጥ ሆኖ ይሄንን ነው የሚያነበው ይሄንን ነው የሚያጠነው ጉባኤያቸው ሄጄ ሳይ እስቲ ጉዳቸውን አያለው ብዬ ነበር የሄድኩት እዛ ጌታን ከተቀበልኩ በኋላም እንደዚህ ቼክ ለማድረግ ሲሄድ በግማሽ በአንዱ አይኔ በያየው በአንዱ አይኑ እየጨፈንኩ እስከ ጥቂት ጊዜ ድረስ ተጠራጥሬ ነበር በአንድ አይኔ ጨፍኜ ለጸሎት እንትን መልተርሰ በአንድ አይኔ ጨፍኜ በአንድ አይኔ እየከፈትኩ ሳይ ዝሙት የሚባል ጉባኤ ውስጥ ያረጋሉ ብለው ስላሉ ማለት ነው ጉዳቸውን አያለው ብዬ የለም የመዳሪያ ስፍራ አይደለም አንተዬ ሚስት ያለ እዛው አልጋ ላይ ቀጥል እኔ ሚስት ስላለኝ ማለት ነው ምን ይሁንልኝ ብዬ ነው ሚስቴን ቸርች ሄጄ ጉባኤ ውስጥ እንዲህ አይነት ነውረኛ ነገር የሚደረግበት ጉባኤ አይደለም አንተ ህሊናውን የጣለ ህዝብ አይደለም አምላኩ እግዚአብሔር የጠራው ለዘላለም ርስት የጠራው ከድቅድቅ ጨለማ ያወጣው ከዚህ ዓለም ርኩሰት ያዳነው ህዝብ ነው የዋሻችሁባቸው ውሸት እኔው አረጋግጫለሁ ሙልሙል ያልኩ ዲያቆን መሐከላቸው ቁጭ ብዬ ሳይ ምን መብራት ያጠፋል አንድ ቀን መብራት ጠፍቶ አያውቅም እንኳን ራሱ መብራቱም ጠፍቶ አያውቅም ሙሉ ወንጌል ዛድ አንድም አትዝብ ተሰብስቦ እምልህ እንደው ነገሩስ እንደይደረግ ተብሎ ይባል እንዴት ይመጣል ታዲያ ሁሉ ህዝብ ዛ ጋር ስበርስ እየተያየ እንዴት ነው አንድ ወንድ ከአንድ ሴት ጋር ግብረ ስጋ ግንኙነት የሚያደርገው ቢያንስ እኮ መደበቅ እኮ አለበት አንተዬ ውሸት ነግራውኝ ወደ እውነት አመጡኝ ውሸትን የነገሩኝ ኦርቶዶክሳውያን ናቸው የኦርቶዶክስ ቄሶች ፒያሳ ጊዮርጊስ ቤተክርስቲያን ማለት ባደርንበት ቤት ዘግተው ዝሙት ይሰራሉ ብለው ነገሩት ይሄንን ለገጠር ዲያቆን ማለት ነው ኤርሚያስ ሰማው እንኳንም ሰማው ቄሶቹ ውሸት ነገሩኝ ይሄንንማ አረጋግጣለሁ ብዬ ሲሄድ እግዚአብሔር እንዴት እንዳገጣጣመው አላቅም የቀጠና ሁለት ሙሉ ወንጌል ቤተክርስቲያናት ኮንፈረንሱን ያዘጋጀችው ጎፈሪያሙ ሰውዬ ብየምላችሁ ፓስተር ታሪኩ ቴዎድሮስ ነው ያኔ ወንጌላዊ ነበር ኤግዚቢሽን ማዕከል በትልቁ አዳራሽ ላይ
ፓስተርዬ ባለፈው ዶክተርዬ ስቴት መጥቶ ነበር ሂውስተን መሰለኝ ሂውስተን ቴክሳስ ፓስተር ታሬ ማለት ፓስተር ታሪኩ ቴዎድሮስ ማለት ነው ደጋግሜ ስለምጠራ ተደዋውለናል ጸልዮልኝ የሚያውቃል አስታውሳለሁ ያን ኮንፈረንስ አለኝ ስለ ነብዩ ኤልያስ ነበር ሰብከ ነበር ከዛን ቀን አለኝ አዎ ፓስተር አልኩት አንድ ጎፈሪያም ሰው የሆነ ስታወራ አንተን አይቻለሁ አልኩት አንተ ነበር ሰብከ ነበር አልኩት ሰውየው በመንፈስ ቅዱስ ያበደ እብድ ነው ብቻውን እንዳይደለ ንግግሩ ሎርድ ካፉ የሚወጣው የጸጋ ቃል ወንድሜ የልቤን ብርታት ሲጥሰው ይታወቀኝ ነበር ጉባኤው ቁጭ ብዬ የእግዚአብሔር ቃል ሲሰበክ ለመጀመሪያ ጊዜ ያለቀስኩትኝ ጴንጤ ጉባኤ ሄጄ ነው እኛ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ ነገሩን ካጓተተ በኋላ በዚች ቀን እናታችን ክርስቶስ ሰምራ ከአባቷ ካቶንተና ከእናታቸው ከወይዘሮንተና በዚህ ቀን ተወለዱ ይላል ከዛ የተጸነሱበት የተወለዱበት ያረጉበት የከነፉበት የተቀበሩበት ጽንሰታቸው እንተ አጽማቸው የፈለሰበት እኔን ምን ይመለከተኛል እኮ ነው በየምለ ብራዘር አንተን ምን ይመለከታል ወይዘሮ ማንች ክርስቶስ ሰምራ መወለዷ ላንተ ምንድነው የሚፈይድልህ ነገር ወንድምዬ ምንድነው የሚፈይድልን እኔ የኔን የህይወት ታሪክ ፍጻሜ ሊቀይር ዘመኔን ሊቀይር ህይወቴን ሊለውጠው አንድ ወንድ አልኩ የወንዶች ሁሉ ቁንጮ ወንድ ከነገደ ይሁዳ ከዳዊት ቤት ከእሴይ ዘር ኢሳይያስ እንደተናገረ ቁጥቋጥ ይወጣ እንዳለው የዛሬ 2000 ዓመት ቤተልሔም ይሁዳ ምድር ወንዱ ኢየሱስ ተወልዷል እሱን ጴንጤዎች ናቸው የነገሩኝ እሱን ሲነግሩኝ በቃ ያው ለስካውን ድረስ እያበድኳለሁ ቆንጆዬ የኢየሱስ ክርስቶስ እብድ ብለል ተጣራኝ ትችላለህ እውነቴን ነው የምልህ ጫርቁን ያልጣለ እብድ ጫርቁንም ጥላል ብለህ ካልከኝ እውነቴን ነው የምልህ መድኃኔ ዓለም ክርስቶስ ምስክሬ ነው ቆንጆዬ እብዶች የኢየሱስ እብዶች ናቸው እዚህ የተከማቸን አዳራሽ ውስጥ የተከማቸን በምንድን ነው ያሳበደን በፍቅሩ የኔ ጌታ እኮ ነው ብራዘር የኔ ጌታ ነው ባጥንታችን መቅኔ ውስጥ የገባ የኢየሱስ ክርስቶስ ፍቅር በደም ስራችን ውስጥ በደማችን ውስጥ የተዋሃደ የኢየሱስ ክርስቶስ ፍቅር እዚህ ነው የሚሰበከው ወንድምዬ የዛን ቀን ሲሰብክ የነበረ ፍስስ ብዬ ያያየሁት ነው ያለቀስኩትኝ ለመጀመሪያ ጊዜ ሰውየው ብቻው እንዳይደለ በጣም ነው የሚያስታውቅበት ያኔ ሳየው ያኔ እንኳን ገና ከነጋቢ መጥቼ ብቻው እንዳይደለ ዝም ብሎ ያስታውቃል የሆነ ኃይልማ ሰውየው ላይ አለ እያልኩ ነበር ሰማይ ነበረው በውስጤ ይሄ ሰውየማ ብቻውን አይደለም እያልኩኝ ታሪኩ ቴዎድሮስ የሰላም ወንጌል አማኞች ያኔ የቀጠና 2 ሙሉ ወንጌል ቤተክርስቲያን ወንጌላዊ ነበር እኔ ወንጌላዊ ይሁን ሙሉ ወንጌል ትሁን ማቀለ ነገር የለም የሆነ መጽሐፍ ቅዱስ እያያዙ ወደዛ አዳራሽ ሲገቡ ያዩዋቸው ሰዎች ተከትዬ ነው የገባሁት ታሪኬን የለዋወጥከው ኑሮዬን እንዴ አስዋብከው ኤልሻዳይ ለዘላለም ነህና ይብዛልህ አሁን ምስጋና ይብዛልህ አሁን ምስጋና ካለም ርኩሰት ተጠርቶ ለዘላለም ርስት እግዚአብሔር ያዘጋጀው ህዝብ ዓለም ይናቀኝ ስለ ጴንጤነት የወንድሞች እናቶች እውነቴን ነው ብየምልህ ዓለም ይጥፋብን ዓለም ይጥላን ቀደም ዶክተርዬ እንዳለው ስማችን የቱንም ያህል ያጠልሹት እኛ ወደ ምድራዊ ህግ ጴንጤ ድመት ስጋ ያቆርባሉ ብለዋሉን እና ይሄን መረጃ እንትና የሚባሉ መርጌታ እንትናና ቆሞስ እንትና ቄስ እንትና ቀሲስ እንትና መምህር እንትና ሲናገሩ ቪዲዮ ሰምተናል ማስረጃ አለን ብለ ልደታ ፍርድ ቤት እኛ ለመቆም በፍጹም ስማችሁን በከንቱ ሲያነሷችሁ በዛን ጊዜ ሐሴት አድርጉ ብሎ ያለውን የጌታዬን ቃል ነው ማስበው ሲረግሟችሁ መርቁ ሲያሳድዷችሁ ጸልዩ ብሎ የሚለው የውዴ ቃል ወስጣችን ገብቷል
እድሜ እየቆጠሩ መጽሐፉ የኛ ነው እያሉ መጽሐፉን ግን የማያውቅ ትውልድ እድሜ አጭር ነው ብለህ እያልክ መጽሐፉም የኛ ነው ብለው እያሉ ጴንጤ አቧራ ከጠጣበት ከተቀመጠበት ቦታ ላይ መጽሐፍ ቅዱስን አቧራውን እያራገፈ ጴንጤ የሚባል ማህበረሰብ እግዚአብሔር አስነሳ። ያገሬን የኢትዮጵያን ስናገር ያሉ አቧራውን ከላው ላይ ማለት ነው። የኔና ያንተ አባት እዛ ጥሻ እዛ የከብቶች በረትና የዶሮ ኩስ የሚጣልበት ቦታ ላይ ተጥሎ የአምላኬ ቃል ሕፃናት ግማሹን ገጽ ቀደውት የጌታን ቃል እግዚአብሔር ሲበቀል ወጣቱን ትውልድ አስነሳ። ቤንጤ ብለህ የምትነቃው ማለት ነው። ያንኑ ግማሽ አካሉ የተቀደደ ግማሽ አካሉ ያልተቀደደውን መጽሐፍ ቅዱስን አነሳው ቤንጤው። እነ ዶክተር ሻውል በጌታ ስለሚቀድሙኝ እነ ዳጊ በጌታ ስለሚቀድሙኝ አነሱላ። ከነሱም በፊት የቀደሙቱ አቧራውን ከዛስ ትራስጊያቸው አይደለም ያስቀመጡት አነበቡት። ኧረ ጴንጤ መጽሐፍ ቅዱስ ያንብብ እንጂ ወንድም የሆነቴን ነው። እራሳቸውም ያውቃሉ። እራሳቸው ጳጳሱ እንኳን የጴንጤን ያህል መጽሐፍ ቅዱስ አላነበቡም። ጥቂቶች ብሉይና አዲስ ኪዳን የተማሩ ሰዎች ካልሆኑ በስተቀር ለምሳሌ እንደነ ብፁዕ አቡነ ገብርኤል አይነቶቹ ብሉይም አዲስ ኪዳንም ተምረዋል። እንደነሱ አይነቶቹ ካልሆነ በስተቀር ይሄ አብዛኛው ቄስ ጌታ እግዚአብሔር ምስክር ነው አልኩ። ዲበኩሉ የሚባለው አሁን ቄስ አለ አይደል? ብሉይና አዲስ ኪዳንን ሙሉ በሙሉ አንብቦ እንዳልጨረሰ በእርግጠኝነት እነግራችኋለሁ። ዲያቆናት ምናምን ነገር የሚባለው መልካ ማርያምና መልካ ኢየሱስ ነው። ቅዳሴና ሰዓታት ነው የሚያውቁት። እዚህ መጽሐፍ ቅዱስን አንብቤ ያለው ብሎ ካለ አይደፈር የተባለውን ብሉይ ኪዳን ሲከኔ ጋር ይጣን ማናቸውንም ጥሯቸውና ማለት ነው። ቀጠሮ አይያዝም። ድንገት ነው መብረቃዊ ጥቃት እንደሚባለው ድንገት ነው የምናደርገው። የሆነ ቦታ ላይ ተገናኝተን ድንገት ከብሉይ ኪዳን የተመረጠ ከባድ የሚባለውን ክፍል ለኔም ለነሱም አንዳንድ ይሰጣል ማለት ነው። ያለ ኮሜንታሪ ካሜራ ከፍቶ መዝገበ ቃላት ሳያይ ያብራራዋል ማለት ነው። ያኔ በእርግጥም የኦርቶዶክስ ቄስ ይሄ ሰው በጣም የተማረ ነው ብለን እናጨበጭበለታለን። ኤርሚያስም እኔ ዛን ቀን ወይ ይጨበጭበልኛል ወይ አፍራለሁ ማለት ነው። አያውቁትም አልኩ። ታናክን የት ያውቀዋል? ወንጌል ግጻዌው ሲወጣ ግጻዌ ባዘዘው መሰረት የዮሐንስ ወንጌል መጽሐፍ ምዕራፍ 7 ከሆነ የሚነበበው ግጻዌ ላይ እንደተጻፈው በቃ እሷን ነው የሚያነበው። ከዛ ቀዳሚው ቃል ውእቱ ቃል ቃል እግዚአብሔር ውእቱ ቃል ብሎ የዮሐንስ ወንጌል ከሆነ ማለት ነው። ከዛ ወይ ደግሞ የሉቃስ ከሆነ ምን ይመስለከምና አማልክት እግዚኦ ብሎ በቃ አዚሞ ተዛዚሞ አለቅ በጉባኤ ትምህርት ቤት ካልሆነ በስተቀር ብሉያትና አዲስ ኪዳን የሚማር የትኛው ቄስ የትኛው ዲያቆን መጽሐፍ ቅዱስን አንብቦ እንኳን ለማስተማር ነው አንብበው ጨርሰውት የማያውቁ ቄስ መጽሐፍ ቅዱስ ያውቃል ብላችሁ ስትሉን ይሳቅ የሚመጣው ለዚህ ነው። ጴንጤዎች ተረጋጉ ወንድሞቼ እናቶቼ። እንደ ቄስ መጽሐፍ ቅዱስን የማያውቅ የለም። እንዳልኳችሁ ካላይ የተቀመጡ ባብነት ትምህርት ቤት ያለፉት በጉባኤ ትምህርት ቤት ያለፉ እነሱ የተማሩ ብሉይና አዲስ ኪዳን የተማሩ በደንብ አሉ። እነሱ በደንብ ያውቃሉ ነው። ለዚህ ነው እና አቡነ ገብርኤል ይኸው ፍርጥ አድርገው እየተናገሩ ያሉት። እንደነ ብፁዕ አቡነ በርናባስ አይነት ፍርጥ አድርገው እየተናገሩ ያሉት ኢየሱስ ክርስቶስ አስታራቂ ነው አማላጅ ነው ብለው ያሉት ማለት ነው። አያያዛቸው ስላላማረኩ ነው ጠርተው ይኸው አሁን 2 ሳምንት አልሆነውም ሊያወግዙ ነበረ። የቁም እስረኛ ምናምን ነገር ታረጋለች ኢየሱስ ክርስቶስ ቤቱ ገፊ ነው እያሉ ማለት ነው። በቃ ጴንጤ ወገኔ ቤተን ቆልፍ ዝጋ። እንደ ቀድሞ አንብብ። እንደ ጥንቱ እንደ ጠዋቱ ባይብል ስተዲ ተገኝ። በቤተክርስቲያን ጉባኤ የትኛውም ቸርች ውስጥ ያላችሁ ቸርች አትቀው፣ ጉባኤ ተካፈሉ። ማስታወሻ ደብተር እና መጽሐፍ ቅዱስ ስክሪፕቷችሁን ይዛችሁ ሂዱ። ቀድመን ተገኙ። በጉባኤ ቀድመን ሄደን ተገኝተን ተንበርክከን ምን ጸልያ ጸሎት ትዝ ትላችኋለች። መድኃኔ ዓለም ክርስቶስ ዋው! ተንበርክከህ ጸልይ። እግዚአብሔር አምላክ ጸሎታችንን ሊሰማ የታመነ ነው። ከዛ ጸሎቱን የሚመራው ሰውዬ ደግሞ ተነስተን የክፉ የመናፍስትን ኃይላት እየተቃወምን ጸልይላል። ጸልይ። በእግዚአብሔር ዕውቀት ላይ የተነሳ የሰውን ሐሳብ የሰውን አይምሮ ተብትቦ ያዘ ትብታባ መንፈስ
በጸሎት ሁሉ ነው የምታፈርሰው። ቃል እስኪጀምር ብለህ ካፌ ላይ ቁጭ አትበል ወንድሜ። አንተ ነውር አይደለም እንዴ? አንቺ ነውር አይደለም እንዴ? አሁን ቃል እስኪጀምር ድረስ ብለህ ስታርባክስ ካፌ ላይ ወይ ካልዲስ ካፌ ላይ ቁጭ የምትለው ወንድሜ፣ ሄድ ወደ ቀድሞ ቅንነታችን። እጆችን አንስተህ ስትጸልይ በክፉ የመናፍስት ኃይላት ላይ እግዚአብሔር የሰጠህ የልጅነት ስልጣን አለ። አለቆች፣ ስልጣናት፣ የጨለማው ዓለም ገዢን ትቃወማለህ። የሚጎዳችሁ ምንም የለም ብለዋል። ስለዚህ የእግዚአብሔርን ቃል ያጠናውና ያነበበው ጴንጤ እፊቱ ማን ይቁም? ለዚህ ነው ይጠፋሉ ተብሎ ሲባል እንኳን ሊጠፉ ቀርቶ አይደለም ግማሹ በ10 ዓመት ውስጥ ነው የሚጠፉት። እኔ የሚታየኝ አለ ያው ቀደም ስሙን የጠራን ወጣብሻ ጎረምሳ እኔ የሚታየኝ በ10 ዓመት ውስጥ ፕሮቴስታንት ይጠፋል አለ። ሌላኛው ደግሞ አይ እኔ ማለት የሚጠፉበትን ዘመንና ጊዜ ወራትን አልቀጥርም እንጂ ግን ቢጠፉ ደስ ይለኛል አለ። ምንድነው የሁሉ ጉዳይ እንዴ? መጥፋታችን ለምን የተፈለገው? ሌላኛው ደግሞ መኪና ውስጥ ቁጭ ብሎ እንደዚህ እሱም ደግሞ እኔ ደግሞ በ5 ዓመት ውስጥ ነው ሲጠፉ የሚታየን። አየ የሟርተኛ ቋንቋቸው እንኳን ራሱ አይስማማም። ያያዘ ልደታ የሚባለው በ10 ዓመት ውስጥ አለ። ማነው ኢዮብ ዘሚካኤል የሚባለው በ10 ዓመት ውስጥ ያለ፣ ያኛው በ5 ዓመት ውስጥ አለ። አኬ ጊዜ አልቀጠረም በጠፉበት ጊዜ ይጥፉ አለ። እንዴ ዋት ዲያቆን አማኑ ደግሞ አሜሪካ ሀገር ተቀምጦ በ5 ዓመት ውስጥ አለ። በ5 ዓመት ውስጥ እናንተ እስላም ምድሪቱን የሚወራት ይመስላችኋል? እኔ ግን እውነቱን ልንገራችሁ ለአባቶችም ተናግሬያለሁ አለ ዲያቆን ዘአማኑኤል የክርስቶስ እስረኛ። በ5 ዓመት ውስጥ የፕሮቴስታንቱ ቁጥር ከኦርቶዶክስ ካልበለጠ ምን አለበሉኝ አለ። 4 ሰዎች እዚህ ሶሻል ሚዲያ ላይ ተናግረዋል ስለ ጴንጤ። አማኑ በ5 ዓመት ውስጥ ምድሪቱን ጴንጤ ነው የሚወርሳት አለ። ሃሌሉያ ብያለሁ እኔ። ሃሌሉያ ማለት ብቻ አይደለም ደግሞ ስራውን መስራት አለ። ቢዚ ተጎልቶ ሃሌሉያ ማለት ብቻ አይደለም ወንጌሉንም ሰብካለህ ማለት ነው። ከወንድ ቦጀና ከቶቼ ጋር ያኛው በጠፉበት ጊዜ ይጥፉ እኔ ቀን አልቀጥርም አለ አኬ። ኢዮብ በ10 ዓመት ውስጥ ነው አለ። ያያዘ ልደታ በ5 ዓመት ውስጥ ነው አለ። ያያዘ ልደታ በ5 ዓመት ውስጥ፣ ዲያቆን አማኑ በ5 ዓመት ውስጥ፣ ዲያቆን አማኑ በ5 ዓመት ውስጥ ፕሮቴስታንት ምድሪቱን ይወርሳታል። ያያዘ ልደታ በ5 ዓመት ውስጥ ፕሮቴስታንት ይጠፋል። አረ ተስማሙ፣ እስቲ ተስማሙ። ኢየሱስ ክርስቶስ ላይ ምስክር ጠሩ አይሁዳውያን። አንዳቸውም ከአንዳቸው ጋር ሊስማማ አልቻለም። ይሄ ሁሉ ፕሮቴስታንቱ ይጠፋል። በስንት? በ10 ብያለሁ። በ10 ነው 10 እኔ ታየኝ 10 ይለዋል። እመቤት ያሳየቻቸው የነሱ አይደል? በ10 ነው 10 ይያዝልኝ። አኬ ደግሞ እዚህ ጎን ቁጭ ብሎ እኔ 10ም 5ም ብላችሁ አትበሉ፣ ብቻ በጠፉበት ጊዜ ይጥፉ። እኔ ቢጠፉ ደስታዬ ወደር የለውም። ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ በመሃል ይመጣና ማለት ነው። ዳሪያስ አታምታታም ስል ብራዘር ብዙ ዘመን አሟርተሃል። እንደ በለዓም ሟርት ግን አልሰራም። ምንድን ይሄ ሁሉ ትጠፋላችሁ? አሁን እኛ በ5 በ10 በ9 በ3 በ25 ነው የሚታየን ብለን አሁን እዚህ ምን አሁን እኔ በራሴ ሳቄ ይመጣል። ቤቱ ዘግቼው ነው የምወጣው። ሌላም ዶክተር የሚከፍት ቤቱን አዘጋለሁ ወይ ሪፖርት አደርጋለሁ። ምን ይሁንልን በኦርቶዶክስ በ5 በ10 በ15 ዓመት ትጠፋለች ምናምን። እኛ ዛጋ አይደለም፣ እኛ የወንጌል ሰባኪ ነን። አየ ቁጭ ብሎ ይጠብቃል ማለት ነው። ይሄኔ እኮ ምናልባት እንትን መርፌ ሰክቷል። የግቢው ገብርኤል በ10 ዓመት ውስጥ ፕሮቴስታንት የሚባል ከምድረ ገጽ ካጠፋቸው ስለቴና አቀርባለሁ ብሎ ይሄኔ እንትን ሰክቶ ይሆናል የመጣው። ምን ይታወቃል? ለየትኛው ገብርኤል ነው ይሄኔ የተናገረው? ለግቢው ነው ያልኩ። የውጭው አለ ወይ ራስህ ተመራመርበት፣ እኔን አትጠይቀኝ። ለግቢው ገብርኤል እንደዛ ብሎ ተስሎ ሊሆን ይችላል። እና ኤርሚያስ ታዲያ እናንተ ምን ትላላችሁ? እኛ ደግሞ እውነተኛው ገብርኤል የሰበከውን ስብከት ነው እያስቀጠልን ያለው ነው። እውነተኛው ገብርኤል ማለት የትኛው ነው? ቅዱሱ መልአክ ሉቃስ ወንጌል ላይ እሱ የሰበከውን ስብከት ነው እያስቀጠልን ያለ ነው።
እሱ የሰበከው ስብከት ለህዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን። ኖ እንደዛ አይደለም ለህዝብ ሁሉ የሚሆኑ ታላቅ የምስራቾች ነው ያለው። አይ አላለም የሚሆኑ ብሎ የሚል የለም። የሚሆን የምስራች ማለት የምስራቾች ሳይሆን የምስራች መድኃኒቶች ክርስቶሶች አይልም። መድኃኒት ክርስቶስ በነጠላ አይ ቅዱስ ገብርኤል በእውነት እንደዚህ አይነት ሰባኪ በነጠላ ነው የጠራው። በነጠላ ነጥሎ መድኃኒቶች አላለም። መድኃኒት ክርስቶስ ጌታ ተወልደውላችኋል አይልም። ተወልዶላችኋልና 40 መድኃኒቶች አልተወለዱንም። አንድ መድኃኒት ነው የተወለደው። እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር ይላል። በቃ ዳዊት ይህንን ያለው። አታም ስለ ብራዘር አሁን ዘመኑ የወንጌል ነው። አሁን እሳት ነዷል ብሎ እንዳለ ጌታዬ ነዷል። ከዚህ ከ2000 ዓመት ጀምሮ ራሱ ነው እሳቱን የለኮሰው፣ እኛ አይደለንም። ራሱ ባለቤቱ ኢየሱስ ክርስቶስ ጌታዬ ኢየሩሳሌም ከተማ ላይ እሳቱን ጫረልህ እነ ጴጥሮስ ላይ ማለት ነው። መንፈስ ቅዱስን በማምጣት ለኮሰው። እነዛ የገሊላ አሳ አጥማጆች ሄደው ከነቀያፋ ጋር ግብ ፊት ለፊት ላይ ግብ ምንድነው ጉዳዩ? እናንተ የካዳችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናው ኢየሱስ ይህንን ሽባ ጤና ሰጠው። ብትመረምሩ ብታገኙት ይህን ጉዳይ ነው የሚል ሰባኪ ገገማ ሰባኪ አይመስልም? በገዳዮች ፊት እሳት ተለኩሷል። አሁን የመንፈስ ቅዱስ እሳት፣ ማንም የማያጠፋው እሳት ማለት ነው። ሕያው ጌታ ለዘላለም የሚኖረው ንጉሥ ኢየሱስ ክርስቶስ ምስክር ነው። ማንም የማያጠፋው እሳት ኢየሩሳሌም ከተማ ላይ እንደነደደ ይሄን 2000 ዓመት በዘመናት መካከል የተነሱበትን እየጣለ እያደቀቀ የወንጌል ጉልበት ዛሬም ድረስ ቀጥሏል፣ ለወደፊትም ይቀጥላል። መሲሁ ጌታችን ኢየሱስ ክርስቶስ ተመልሶ በዳግም ምጽአት እስኪመጣ ድረስ ይሄ መዳን ወንጌል ይሰበካል። ሄሮድስ አላስቆመውም። ጴጥሮስና ዮሐንስን አስጠርቶ አስደብድቦ፣ ጲላጦስ አስፈራርቶ አላስቆመውም። ኔሮ ቄሳር እነ ጳውሎስን እንደ በግ አርዶ ጴጥሮስን ዘቅዝቆ ሰቅሎ ሌሎቹም በእሳት ጠብሶ ለተራቡ አንበሶች ሰጥቶ በእሳት አቃጥሎ አላስቆመውም። ሊያስቆመውም አይችልም። ወንጌሉ የጴንጤ አይደለም። ወንጌሉ የክርስቶስ ነው። ወንጌሉ የኦርቶዶክስ አይደለም። ወንጌሉ የካቶሊክ አይደለም። ወንጌሉ ስለ እግዚአብሔር ስለ ኢየሱስ ክርስቶስ ነው። ማለት የሱን መሞትና ከሙታን መነሳት በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ የተሰበከውን ማናቸውም ነገስታት አላስቆሙትም፣ አላከሰሙትም፣ አላጠፉትም፣ አላዳፈኑትም። ታሪኮቻቸው እየተዘጉ እነሱ ከመቃብር በታች ገብተዋል። ቄሳር በለው፣ ጲላጦስ በለው፣ ሄሮድስ በለው፣ መንግስቱ ኃይለማርያም በል፣ ማንም አልኩ ነገስታት ማንም ራሽያ በኒኩለሯ አሜሪካ በጦር ኃይሏ ይሄንን ወንጌል ሊያዳፍኑት አይችሉም እንነሳለን እንኳን ብለው ቢሉ ቻይና በጠበባ ይሄንን ወንጌል አታስቆመውም አልኩ። በብዙ ሚሊዮን ዘግተዋል። አዎ ልክ ነው። የሶሻሊስት ሀገር ስለሆኑ ማለት ነው። ኢራን ይሄንን ልታስቀረው አትችልም አሉ። እዛ ዙፋኔን በኤላም ዘረጋለሁ ብሎ እንዳለ የሰራዊት ጌታ እግዚአብሔር ያ ዙፋን የሱ መንግስት ነው። ያዛ መንግስት ብቸኛ ወኪል ቤተ ክርስቲያን ናት። ከዚህ ጦርነት በኋላ የክርስቶስ ቤተክርስቲያን እዛ ምድር ላይ እንደ ጉድ ነው የሚሰበከው። የፋርስ አለቃ መንፈስ እዛ ምድር ላይ ነግሶ አይኖርም። የክርስቶስ መንግስት ይገለብጥና አልኩ። የጽዮኑ አለት አድቅቆ መዳን ስላለባቸው የኢራንን ህዝብ ወንጌል ስለሚያስፈልግ ለአረቡ ሙሉ ማንም አልሰማም ብሎ እንዳይል ባዘጋጀው ሰው እጅ በጽድቅ ሊፈርዳለው ጌታ
የወንጌል እውነት የትኛው ምድር ላይ አልኩ ኢየሱስ ክርስቶስ ያድናል ኢየሱስ ክርስቶስ ጌታ ነው ብሎ የሚለው ስብከት የትኛው ምድር በየትኛው ኔሽን ጆሮ ላይ ይነገራል አልሰማውም አላየውም ብሎ እንዳይል ምክንያቱም እግዚአብሔር ጻድቅ ፈራጅ ስለሆነ በሚፈርድበት ጊዜ ኦኬ ማንም ሰው አልሰማውም አላየውም እኔ እኮ ምንም አልሰማውም ነበር በሰማ ኖሮ እኮ አምን ነበር ብሎ እንዳይል ምክንያት ነው የሚያሳጣው እግዚአብሔር እነ እስጢፋኖስን በድንጋይ ቅጥቀጣ እንኳን ወንጌል አልቆመም ተዝታውን ከሰው ኤርሚያስን ከሰ ዶክተር ሻውልን ከሰው የዋቴቨር ጴንጤን ከሰክ በክስ የሚቆም ወንጌል የለም ብራዘር አው በቃ ቆይ ዋና መነጋገር መቀጣጫ አላድርገው እኮ ብሎ ነው ሄሮድስ መቀጣጫ አላድርገው ቆይ እሱን አንገቱን ስበጥሰው ስገለው ሌሎቹ ጭጭላሉ ሌሎቹ አፍረው ዝም ይላሉ ብሎ ያዕቆብን አንገቱን በሰይፍ ቆረጠው ለምን መቀጣጫ አላደረገውም ቆይ አይሁዳውያንን ላስደስታቸው አይደለ ፋሲካ በዓል አይደለ አሁን ያለው ኦኬ ያዟቸዋል ማናቸው ዋናዎቹ ጴጥሮስና ዮሐንስ ያዕቆብ ነው የሚባሉት አማዶች ናቸው እዚህ ኢየሩሳሌም ላይ ያሉት ያዟቸው ከነሱ ቢቻላችሁ ሶስቱንም ካልሆነ ሁለቱን ያዙ ብለዋል ዮሐንስ የዛን ቀን እንዴት እንዳልተያዘ አላቅም ጴጥሮስና ያዕቆብ ተያዙ አገኘናቸው እኮ ንጉሥ ሆይ አለ እነዛን አሳቾች አገኘናቸው የገሊላ ሰዎች ያ ሰውያቸውን ከሙታን ተነስቷል እያሉ እየሰበኩ ህዝቡን ሁሉ በአንድ ቀን 3000 ሰው ቆን እያጠመቁ ያሉት በሌላም ቀን ደግሞ ጨምረው 5000 ይላል የኔ ጌታ ኢየሱስ ክርስቶስ ስም ይባረክ እና ይዘናቸው ልጃችን ገብተዋል ምናም ነገር ብለዋል አይሁድን ደስ ለማሰኘት ብሎ ያዕቆብን ቀጥታ ያዩ ማለት ህዝብ እያየ እንደ ጭዳ ዶሮ አንገቱን በንጥሶ ጣለው እዛው ማለት ነው ያው እንግዲህ ማንንም ከዚህ በኋላ ይሄ ከዛሬ ስንተኛ ሮማውያን የሰቀሉት እኛ የሰቀልነው ጲላጦስ እዛ ስለነበረ ማለት ነው ሄሮድስም ስለነበር እኛ ለፍርድ ተላልፎ ተሰጠ እኔም ጋር መጣ መረመርኩት ጲላጦስም አየው ቼክ አረገ እና ምንም እንኳን ለሞት የሚያበቃው ፍርድ ባይገኝበትም ግን ተገሏል እና ተገሎ የተቀበረውን ኢየሱስ ምትሉን ሰውዬ ሁለተኛ እዚህ ከተማ ላይ ሁለተኛ እሰብካለሁ ብላችሁ ብትሉ እንደ ያዕቆብ ደማችሁ ደመከልብ ይሆናል ብሎ በሚል አይነት ማስፈራሪያ ማለት ነው መቀጣጫ እናድርገው ብሎ እኮ ነው ያዕቆብን አንገቱን በሰይፍ ቆረጠው የኛው ደግሞ ለነገ አሳድሩት ነገ ደግሞ ይሄ ዚህኑ ዘላለሙን ዘጋዋለሁ እስከዛ አስገቡት ተሰሩትን አስገቡት ብሎ ቪቫ ይላሉ ዛ አይሁድ ማለት ነው ወንዳታ ምናም ነገር ይያሉ ያላወቁት በያዕቆብ አንገት መቆረጥ ወንጌሉ ተዳፍኖ አይቀርም ሌሎች ያዕቆባውያንን መድኃኔዓለም ያስነሳል ስራው ነውና ስራው ነውና ወንጌሉ የሱ ነውና አንዱን ስትገለው ዘሩን ያበዛል እግዚአብሔር አንዱን ስትገለው ይፈሉልሃል እንደ ጉንዳን ራሱ እግዚአብሔር በመንፈሱ ቀስቅሶ በአንድ ቀን ሌሊት አስነስቷልኩ መንፈሳቸውን ቀስቅሶ የተቆጣ አንበሳ አስመስሎ ያወጣቸዋል ወንጌሉን አስይዘው በመግደል ወንጌልን ያቺ አንድ ወፈፌ ሴትዮ አለች ማነው ካናዳ ነው የት ነው ተቀምጣ ግደል ውስጥ ላይ ነበረች ወፈፌ ሴትዮ ግደሉ ሃይማኖታዊ ግደሉ ነው ያዙ እንዳይወጣ በዚህ እንዳይገባ በዚህ እንዳይል ወንጌል የክርስቶስ ነው የኢየሱስ አዳኝነትና ጌትነት በስፍራዎች ሁሉ ይሰበካል በማስፈራራት በእስራት በሞት በማስፈራራት የቆመ ወንጌል የለም ህዝቡን ልቀቁት በአረብኛ ቋንቋ ደብቀህ በግዕዝ ቋንቋ ውስጥ ተደብቀህ ህዝቡን አፈነ ዘግተህ የክርስቶስ ኢየሱስ የማዳን ወንጌል አይነገር ሰው ወደ ገሃነመ እሳት እየወረደ ነው ያለው በየቀኑ ማለት ነው ሄሮድስን አንገቱን ሲቆርጠው ያዕቆብን በቃ ከዚህ በኋላ ራሱ ወንድምየው ያዕቆብ ማን ዮሐንስ አለ አይደል የያዕቆብ የሐዋርያው ወንድም ነው በቃ ጴጥሮስም ቢሆን ከዚህ በኋላ ጭጭረም ብሎ የሚለው መቀጣጫ እናርጋቸው ብለን ማለት ነው የሱን አንገት ከበጠስኩት እዚህ ላይቭ ላይ እንደዚህ እየታየ ከገደሉ ሌላው አፍሮ ያንዳንዱ ወደ ጓዳ ይገባል ብሎ ዮሐንስ እንኳን ወደ ቤቱ አልገባም አይገርምም ወንድሙ ነው ያዕቆብ
የዘብዴዎስ ልጆች መካከል ኢየሩሳሌም ላይ ገደሉት። ወንድሙ ነውና ሊያለቅስ ይችላል። ቢያለቅስ ኃጢአት አይደለም። በቃ ከጴጥሮስ ጋር ከዛ በኋላ ጴጥሮስም ከስር ከተፈታ በኋላ ዮሐንስ እንደዚህ ብሎ የተመካከረ ይመስላል። ጴጥሮስ በቃ እኛ እንግዲህ ጌታ ለዚህ ነገር ጠርቶናል፣ ግን ያው ህዝቡ አልሰማ ብሎ አለ። ደግሞ ያ ወንድሜንም እንደገደሉት ታውቃለህ። እኔ ይቅርብኝ አገልግሎት። እኔ ከዚህ በኋላ እኔ እውነቱን ልንገርህ፣ እኔ ይቅርብኝ ጴጥሮስ፣ ግድ የለም ይቅርብን። እኛ ከህዝባችን ጋር ተጣልተን እስከ መቼ ድረስ ነው? በቃ እሱ ከፈለገ መላእክት ልኮ ይንገራቸው። ተነስቷል፣ ኢየሱስ ከሙታን ተነስቷል ብሎ የሚል ከፈለገ መልአክ ልኮ ይንገራቸው። እኛ እንደዚህ ወንድሜን እንደገደሉት የሚገሉ ከሆነ በቃ ይቅርብን። ያው ደግሞ እየከሰሱም ነው። ከሰውንም ስንት ጊዜ አቅርበውናል። እኔ በቃ ሁሉ ቀን መካሰስ ሰለቸኝ። እሱ አልተካሰሰም፣ እየተከሰሰ ነው የሚቀርበው። በአይሁድ ሸንጎ ፊት አቅርበው ያለ ኃጢአታቸው ይገርፏቸዋል፣ ሰውነታቸው ደም በደም እስኪሆን ድረስ። እነሱ ደግሞ በጣም የሚገርምህ ከጉባኤው ሲወጡ ፊታቸው ደስ ብሎ ደማቸውን እንደ ላብ እየጠረጉ እየሳቁ ነው የሚወጡት። የክርስቶስ መንፈስ በእነሱ ላይ ስላለ ማለት ነው። እና ሰምተሃል ያዕቆብ፣ ጴጥሮስ፣ ዮሐንስ ሁለተኛ እዚህ ኢየሩሳሌም ከተማ ውስጥ ይሄ ኢየሱስ የምትሉት ከሙታን ተነስቷል፣ ያድናል፣ አይን ምስክሮች ነን ምናምን ብለህ ብትል አይንህን ነው ማጠፋለህ። እሺ ምናምን ነገር ብሎ በሚል ዝተው አስፈራርተው ሰደዷቸው ይላል። ጴጥሮስ እዛው ጋር እኮ ሲያስፈራሩት እንዴ እናንተን እንስማ ወይስ እግዚአብሔርን ብሎ የሚል እግዚኦ። አሁን ቅድም ተገርፎ ደሙን እኮ እየጠረገ ነው። ደሙን እየጠረገ ቆይ እናንተን ነው የምንሰማው ወይስ እግዚአብሔርን ነው የምንሰማው? ስለዚህ ይህን ነገር ወቁኛ። እናንተን አንሰማም፣ የምንሰማው እግዚአብሔር ነው፣ የምንታዘው እግዚአብሔር ነው። እኛ የትንሣኤው ምስክሮች ነን፣ በዓይኖቻችን አይተናል። ሲነሳ እኮ አይቻለሁ ነው ብዬ የምልህ ነው የጴጥሮስ መልእክቱ። አልተነሳም፣ ዝም በል ውሸትህን ነው። እኛ ወታደሮቹን ሁሉ አረጋጥ ተነስቷል፣ እኔ ራሴ አይቻለሁኝ፣ አይተናል እኮ ነው ብለን የምንላችሁ። አቤት ውሸት ብለው ሊሏቸው ይችላሉ። ይኸው ተነስቷል፣ የአባቶች አምላክ ምስክር ነው፣ ተነስቷል። ሕያውን ከሙታን መካከል ተነስቷል። መላእክት ሁሉ ጭምር አይተናል። በዚህ ጉዳይ ሴቶችም ሁሉ አሉ። ገና አይተናል፣ አረጋግጠናል። ሄጄ መቃብሩን አይቻለሁ፣ የመግነዙ ጨርቅ ብቻ ነው ያለው። በቃ ይህን ብለህ ነው ይህን ነው ስብከት ብለህ የምትለው ጴጥሮስ? ይሄ እኮ ነው ስብከቱ ይሄ ነው። ተነስቷል ነው ኢየሱስ ተነስቷል። እና ምን ይሁን ብታምኑ በስሙ ለእናንተም ለልጆቻችሁም ጌታ አምላካችን በሩቅ ላሉት ወደ እርሱ ለሚጠራቸው ለእናንተም ጭምር ነው ንስሐና የኃጢአት ይቅርታ በስሙ ታገኛላችሁ። ይሄ የወንጌል ስብከት ከዚህ ከኢየሩሳሌም ይጀምራል። በአሕዛብ ሁሉ ነው የሚሰበከው። ሕይወትና አለመጥፋትን እግዚአብሔር በልጁ በኩል ነው ያኖረው። እና ጲላጦስ አንተም ያስፈልግሃል ንስሐ ግባ ነው መልእክቱ። ሄሮድስ አንተም ንስሐ ግባ፣ በጌታ በኢየሱስ ክርስቶስ ነው የኃጢአታችሁን ስርየት ታገኛላችሁ። ከተማውን ሞሉት ይላል። ሁለት ናቸው ሰባኪዎቹ፣ ዮሐንስና ጴጥሮስ። በትምህርታችሁ ከተማይቱን ሞላችኋታል አላሉ። ያኔ ቴክኖሎጂ የለ። ያ ቤተ መቅደሱ አካባቢ ሲሰበሰቡ አይሁድን አጨብጭበው ነው የሚጀምረው ጴጥሮስ። ሳይፈቀድልህ ከኛ ከንት ፍቃድ ሳታገኝ ከቤተ ክህነቱ ምናምን የሚባል ነገር የለም። የምን ወረቀት ለነ ጳውሎስ ነበር ለማስገደል እነሱ የሚያጽፉት፣ ለስብከትማ አያጽፉም። የገሊላ ሰዎች እያሉ ነው የሚነቁት። በተናቀው በጴጥሮስ የተሰበከ ወንጌል ይኸውልህ እስከ ምድር ዳርቻ ድረስ ናኘ። እነዛ አባቶች እንደ ከዋክብት ደምቀው በእግዚአብሔር መንግስት ውስጥ አሉ። ክብር እኮ ነው ወንድሜ በእነሱ የተሰበከው ወንጌል በእኔ እናንተ አፍ ሲሰበክ። እነሱን ያዳነ ጌታ እኔ እናንተን ሲያድነን ገብቶ ገዳም ውስጥ ታላላቅ የተባሉትን ያወጣል እግዚአብሔር። ገብቶ መስጊድ ውስጥ ከእስልምና ሃይማኖት ስንት ኡስታዞች፣ ስንት ዑለማዎች፣ ስንት ሼኮችን ማለት ስንት ደረሳዎች ለክብሩ ሲያንበረከክ ወንጌል አይተናል። በፍቅር ያው በሰይፍ ሳይሆን በፍቅር። በቃ ይቅርብን፣ በቃ እኔ ከዚህ በኋላ አልሰብክም ብሎ አይደለም ጴጥሮስ ማን ዮሐንስ ያለው። በፍጹም የእናቴ ልጅ አባቴ ልጅ በሞት ተለያየን፣ በቃ እንደዚህ ከሆነ እኔ በአንተ ምክንያት ኢየሱስ ክርስቶስ እንደዚህ ካስገደለህ እና በቃ ተዋዋለሁ አላለም። ወንጌሉን የቀጠለው እዛ ኢየሩሳሌም ከተማ ውስጥ
እስጢፋኖስ በድንጋይ ተቀጥቅጦ ሲገደል መቀጣጫ እናረጋዋለን ብለን ማለት አንድ በኢየሱስ ክርስቶስ አምናለሁ ብሎ የሚል እዚህ ኢየሩሳሌም ከተማ ውስጥ ባለፈው የተጠመቃችሁ 3000 ምናምን ነገር አላችሁ አይደል? 5000 ምናምን ነገር እያንዳንዳችሁ ከእስጢፋኖስ ተማሩ። ደማችሁ ደመ ከልብ ነው የሚሆነው። ማንም ሰው ስለ ኢየሱስ ክርስቶስ እንዳይናገር ብሎ ትእዛዝና አዋጅ በወጣበት ሁሉም ጎመን በጤና ብሎ ወደ ቤቱ አልገባም። ወንጌልን ሰበኩ እነዛ አባቶቻችን። እነሱ ላይ ያደረፈ የክብር መንፈስ ነው በእኛ ላይ ያለው። ይሄ ያው ጌታ እግዚአብሔር መንፈስ ምስክር ነው። ትዝታውን ብትከሳው በክስ የሚቆም ወንጌል የለም። ኤርምያስን ብትደግም በክስ ማንም ብትጨምር በክስ እንኳን በክስ እኮ ገለው ሄሮድስ ያዕቆብን ገሎት አይሁዳውያን እስጢፋኖስን አስቀጥቅጠው አስገድለው ኔሮ ቄሳር ጴጥሮስን ዘቅዝቆ ሰቅሎ ሐዋርያውን ጳውሎስን እንደ በጋርዶ ነፍሴ በመስዋዕት እንደምታልፍ ብሎ ስላለ ማለት ነው። ፊልጵስዩስ ላይ እንደ በጋርዶ ቢገለውም ግማሾቹ በእሳት ቢቃጠሉም ለተራቡ አንበሶች በሮም አደባባይ ላይ ቢሰጡ እንደ ከዋክብት በደማቸው እየፈረሙት የወንጌሉን እውነት አገልግለው ተሄዱ። አንድ ደብተራ የጻፈው መጽሐፍኛ አውጥተን ስለተቃወምን እንከሳለን ብለን ምትል ዳር ያዝልኝ ብራዘርዬ፣ ግባና በጊዜ ተኛ። ያው የናተን ሽሮ እየበላህ ምንም የምታውቀው ነገር የለም። ወንጌል አላነበብክ። እግዚአብሔር በዘላለም ሐሳቡ ምን ሊፈጽም እንዳላታቅ እግዚአብሔር እኔ በመሰራበት ቀን ገንዘቦቼ ናቸው ብሎ ካሉን ሰዎች መካከል አንዱ ነኝ ነው በየመለህ አንዱ ነን። እዚህ ያለን ሰዎች የወንጌል አማኞች አንዱ ነን። እንኳን መክሰስ አይደለም ደማችንን እንኳን ቢያፈሱት የክርስቶስ ወንጌል ነው። አይለወጥም ብራዘር፣ አይለወጥም። ከዚህ የባሰ ስንት ነገር ተደርጓል። ስንት ነገር ከድር መባረር ምናምን ነገር ብቻ አይደለም። ሬሳዎቻችን ሁሉ ወጥተው በአንዳንድ ቦታዎች ላይ ተቃጥለዋል። አገር በሚያውቀው ማለት ነው። መቃብር ተከልክለናል። ከቤት አስወጡ ብለው ወጣ ሄድ ወደዛ ተብለናል። እንደዛም እንድንባል መሪዎች፣ አገልጋዮች የተባሉ ቀስቀሳ አድርገዋል። ቤት አታከራዩ ተብለናል ተብሎ ተነግሮብናል። ጣሪያችን እስካሁን ድረስ በድንጋይ የሚቀጠቀጠው የኛ ነው። እስኪ አንድ ኦርቶዶክሳዊ አንዋር መስጊድ ላይ ይወርውራት፣ እዛው ጋር በጥሰው ይጠሉለታል አንገቱን ማለት ነው። አንድ ኦርቶዶክሳዊ አይዳፈራትም። እርስ በርስ አይወራወሩም። አባናና ፋርፋ የሶሪያ ወንዞች የኛን አዳራሽ ነው ኢላማ መለማመጃ የሚያደርገው። ዝም አንተ አዳራሻችንን ስትቀጠቅጥ በድንጋይ ጴንጤው ታች ሆኖ መጽሐፍ ቅዱስ እያነበበልህ ልክ አንድ ሰው ወደ ጦርነት እንደሚወጣ መሳሪያውን ታጥቆ ሰይፉን ሰንግሎ እንደሚወጣ የእግዚአብሔርን ቃል አንብቦ መጽሐፍ ቅዱስን ይዞልህ ብቃለላ ከየቦታው ሴቱም ወንዱ ከየት ነው ተብሎ ጴንጤ ነኝ ይላል። ያፍር መሰለ እንዴ? ጴንጤ ነኝ። መናፍቃን ናቸው። የፈለከውን በል ግድ የለም። እኔ መናፍቃን ከርከሮም በል ግን ጴንጤ ነኝ ይላል። እሺ ምን እንደምትሉት ኢየሱስ ጌታ ነው። በቃ ይሄንን ሞያ ብላችሁ ሁሉ ቀን አዎ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ኢየሱስ ብቻ ነው የሚያድነው ማለት አዎ ማለት እሱ ብቻ ነው የሚያድነው። ሌሎቹስ አያድኑም። እሱ ብቻ እንዴት ያድናል? እሱ ብቻ ነው ለሰው ልጆች በደልና ኃጢአት ሞትን የቀመሰ ቀራንዮ መስቀል ላይ። ማርያምስ አታድንም። እደግመዋለሁ፣ አታድንም። እሰልሰዋለሁ፣ አታድንም። አድናም አታቅም፣ ልታድንም አትችልም። የጌታ እናት እኮ ነው የምልህ፣ የጌታዬ እናት አታድንም። አድናም አታቅም። በታሪክ ውስጥ ልታድንም አትችልም፣ ወደፊትም አታድንም። ለምን ኤርሚያስ ስለምትጠላት ነው አይደል ብለህ ብትለኝ፣ ለምን እጠላታለሁ የጌታዬን እናት? ታዲያ እንዴት አታድንም ብለህ ትላለህ ካልከኝ፣ ማዳን የበጉ ነው፣ ማዳን የእግዚአብሔር ነው። የመጽሐፍ ውስጥ ትንፋስ የሚናገረው ይህንን ነው። አንተ ፍጡርን ታድናል። ማንን አድና ታውቃለች? ማርያም እራሷም የዳነችው በጌታ ነው። መድኃኒቴ ብላ ጠርታ ማለት ነው። ተአብዮ ነፍሴ ለእግዚአብሔር ብላ አታድንም።
መስቀሉ ስር ስጦታ ኖ ከመስቀል ስር ያለ አይደለም መድኃኒት የሰጠን መስቀሉ ላይ የሞተው ጌታ ነው መድኃኒት የመስቀል ስር ስጦታ የመስቀሉ ላይ ነው ስጦታ አድርጎ እግዚአብሔር የሰጠው እናቱን አይደለም ለአንተ መድኃኒት ይሆን ዘንድ ልጁን እንጂ መስቀሉ ላይ አዩ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባል ብሎ ያለውን የወንጌላዊውን የሐዋርያውን ትምህርት ይተውልና መስቀል ስር የተሰጠችው ለዮሐንስ ነው አንተ አቧራ ታጭስብን እነሆ እናትህ እነሆ ልጅሽ ብሎ ያላት ማለት ሐዋርያውም ወደ ቤት ወሰዳት ይላል ወደ ቤቱም ወስዷት እኮ በጣም የሚገርመው እመቤቴ ተሰማኛለች ታደነኛለች ብለህ የምትለው ዮሐንስ ወደ ቤቱ ወስዷት ለአገልግሎት ወደ ሮም ሄዶ ከዛ ሲመለስ በስብከተ ወንጌል ተሰብኮ ሲመለስ እናቱ መኝታ ቤት ነው ተቷት ሄደው ይላል ድርሳነ ኡራኤል ዘወርሃ የካቲት እናሳ አትለኝም እዛ ሆኖ ከሮም ስብከተ ወንጌል ተመልሶ ሲመጣ እመቤቴ ሆይ ምናም ነገር ብሎ ሲላት ሰላምታም ሲሰጣት አልመለሰችለትም ሲሰግድላትም ምንም አልመለሰችለትም 40 ቀን ሙሉ ዘጋችሁ እናቱ ቤት ውስጥ ሆና ፊት ለፊት እየተያዩ እሱ ያያት እሷም እያየችው ምን ሆናለች ተብሎ ቢባል ታሪኩን እንዲላንበበው ዮሐንስን እንኳን ዛፍ ለፊት ሆና ካላየችው አንተ ታየኛለች ተሰማኛለች ብለ አቧራ መታጨስ ትውልድ ማለት ነው የሚያይና የሚሰማን ጌታ ነግራለሁ እንደዚህ ይሄንማ አነባዋለሁ ይሄንን ባላነብ በደለኛ ነው የምሆነው የልጅሽ ወዳጅ ዮሐንስ በፍለፊትሽ ቆሞ ሲጠራሽ እመቤቴ ሆይ ማትሰሚው ማትመልሽለት እስከመቼ ነው ብለው 4 ነው 5 መላእክት ተልከው መጥተው ነው ነግራዋት ከእንቅልፍ እንደሚነቃ ሰው ነቃች ይላል በአንድ ቤት ውስጥ ተቀምጣ ዮሐንስን ካልሰማች አንተ የት አግኝታ ነው እመቤቴ ተሰማኛለች ብለህ የምትለው አቶ ጫቡዴ ኦኬ ዞራ ዳር ነው የካቲት ኦኬ ማርያም አጣደንም ማርያም አትሰማም ብለን ስንል ከዚህ ከራሳችሁ መጽሐፍትን ተነስተን ነው ይሄንን ነው እንደዚህ አውጥተን ስላነበብን ለምን ያነበባችሁት ለምን የምታነቡት ተብለን ኦኬ ዞራ ዳር ላይ ነው ሶሪ ኦኬ ካሜራ ኤርሚያስ ካሜራ ከፍት ሶሪ ብዙ ሰው አስቀምጫለሁ እሰጣችኋለሁ ኦኬ ምንድነው ጥፋታችን ድርሳነ ኡራኤል ሺ985 ዓመተ ምህረት በተስፋ ገብረ ስላሴ ማተሚያ ቤት ራሷ ቤተክርስቲያኒቱ የምትጠቀምበት ዞራ ዳር እንዲነበባል አንተ ማርያም እመቤቴ ተሰማኛለች ብለህ የምትለው ማለት ነው ሁለተኛው ታምር ላይ ነው ሁለተኛው ክፍል ላይ ማለት ነው ክፍሉ ሰፊ ነው እናንተ ከፈለጋችሁ አንብቡት እንደዚህ ይላል ዳግመኛ እመቤታችን ይላል በግብጽና በኢትዮጵያ በስደቷ ጊዜ የደረሰባት ችግርና እንዲሁም ለኛ ለነፍሳችን ለስጋችን መዳኛ ከጌታችን የተሰጠውን ቃል ኪዳን የመላእክት ተልኳቸውንም ክብርና ገናነት የሚያስረዳ ነው ይላል ኦኬ የትኛው ቃል ኪዳን ለምን ለነፍሳችን እና ለስጋችን መዳኛ ከጌታችን የተሰጠውን ቃል ኪዳን ለማን ነው የሰጠው ይሄን ቃል ኪዳን ለማርያም ነው ብለህ የምትለኝ በጣም ስቅባለሁ እግዚአብሔር ለማንም ሰው ከማርያም ጀምሮ ሰው ለተባለ ነቢያት ለተባሉ ሐዋርያት ለተባሉ ለነፍሳችንና ለስጋችን መዳኛ የሰጠው ቃል ኪዳን የለም እግዚአብሔር አንድ ኪዳንን የገባው ከእስራኤልና ከይሁዳ ቤት ጋር
አዲስ ኪዳን የምገባበት ወራት ይመጣል አለ በኤርምያስ መጽሐፍ ምዕራፍ 31 ላይ ያ ኪዳን አሕዛብን ሁሉ የሚያጠቃልል ነው። አረብ የለ፣ እስላም የለ፣ ኦርቶዶክስ የለ፣ ቡዳ የለ፣ ሂንዱዝም የለ፣ ማንን አንድ ቃል ኪዳን ነው የገባው ጌታ። በየስርቻው የሚማማልበት አንዳችም ነገር የለም ጌታዬ። ኦኬ ምስጋና በገንዘቡ በሚሆን በእግዚአብሔር ፍቃድ ያለ ስንፍና ከመጀመሪያው እስከ መጨረሻው ድረስ አነበብሁት ይላል። እኛም አንብበነዋል። ንባቡ ጌታችን መከራ ከተሰቀለበት ከመጋቢት ወር ጀምሮ እስከ ዕለተ ልደቱ ታኅሳስ ወር ድረስ በ9 ወር ከ7 ቀን አንብቤ ጨረሱት ይላል። ያንን መጽሐፍ ማለት ባሮክ የሰጠው መጽሐፍ እዚህ ጋር ባሮክ ነው የሚባለው። ኦኬ ያው ባሮክ ይባላል። ኦኬ የዚህ መጽሐፍ ታሪኩ ይህ ነውና ይላል። ኦኬ ዋናው ፍሬ ሐሳቡ እዚህ ጋር ነው። ወንድሞች ሆይ እንግዲህ በዚሁ መጽሐፍት ውስጥ ስለ መላእክት አለቃ ስለ ቅዱስ ኡራኤል ወንጌላዊ ዮሐንስ የተናገረውን ዜና ስነግራችሁ በጸጥታ አድምጡኝ ይላል። ወንጌላዊ ዮሐንስ ሐዋርያው ማለቱ ነው። አዎ የቱ ጋር ነው ዮሐንስ ስለ ኡራኤል የሚባል መልአክ የጻፈው? በወንጌሉ ላይ 21 ምዕራፍ ባለው ወይ 3 መልእክታት ወይስ በራእዩ? አንድ የለም። አንድ አታመጡ። ተረታም ትውልድ ሁሉ አንድ አታመጣም። ኡራኤል የሚባል መልአክ ስሙን ጠርቶ ዮሐንስ ወንጌላዊ የዘብዴዎስ ልጅ አባታችን ነው እሱ የተናገረው አንድም ቦታ የለም። አንድም አድምጡኝ ይላል። ወንጌላዊ ዮሐንስ የተናገረውን ዜና ስነግራችሁ አድምጡኝ። ስለማ ስለ ኡራኤል። እሺ ምን ብሎ ተናገረ ዮሐንስ? እስቲ እኔ ዮሐንስ ከሮሙ ንጉሥ ከአርቃዲዮስ ዘንድ ሆኜ የአምላክን ወንጌል እያስተማረው ሳለሁ መላእክት መጥተው ከሮም ንጉሥ ከአርቃዲዮስ ፊት በደመና ነጥቀው ወደ ኢየሩሳሌም ወሰዱኝና ከዚያም ትተውኝ ሄዱ ይላል። እንዲህ አይነት በደመና ነጠቁኝ፣ መላእክት መጥተው ነጠቁኝ ብሎ ሲል ዮሐንስ እኛ አልሰማንም፣ አላየንም። ከወንጌሉ የለ፣ ከራእዩ የለ፣ ከመልእክታቱ የለ። ኦኬ ከዚህም በኋላ ወደ እናቴ ሀገር ወደ ናዝሬት ደረሱ ይላል ዮሐንስ። እዛ ገሊላ ነበርና ይኖር የነበር የገሊላ ሰዎች ናቸው። ልክ ነው። ደረሱና የጌታዬን የኢየሱስ ክርስቶስን እናት እመቤታችን ድንግል ማርያምን እዚያ ትቻት ነበርና ወደ ገሊላ ወረደው ይላል። እሺ እመቤታችንም ከእናቴ ቤት አገኘኋትና ገብቼ ሰላምታ እየሰጠኋት ሰገድሁላት ይላል። በፍጹም አላደረገውም፣ አያደርግም። የተጻፈ የለም። አላደረገውም። ማርያምን ፍጡር ናት፣ ዮሐንስን ፍጡር ነው። ፍጡር ለፍጡር አይሰጋገድም። ሁለቱም ደግሞ አይሁዳውያን ናቸው። ስግደት ለማን እንደሆነ ያውቃሉ። አታምታታም ብራዘር፣ ያውቃሉ። ዮሐንስም ለማርያም አይሰግድም፣ ማርያምም ለዮሐንስም አልሰገደችለትም። ገብርኤል ለማርያምም አልሰገደላትም፣ ማርያምም ለመልአኩ ለገብርኤል አልሰገደችለትም። ግልጽ እኮ ነው አማርኛው፣ ግልጽ ነው አማርኛው። መሰጋገድ የሚባል የለም። ገብርኤልም ባሪያ ነው፣ ማርያምም ባሪያ ናት። ሁለቱም ይሰመርልኝ። ባሪያ ለባሪያ የተሰጋገደበት የመጽሐፍ ቅዱስ ክፍል የለም። ካለም ትክክል አይደለም። ያደረጉ ሰዎች እንኳን ቆርኔሌዎስ በጴጥሮስ ሲሰግድ እንኳን ጴጥሮስ አስነስቶ እኔ እንዳንተ ሰው ነኝና ተነሳ አለው። በያገኘህበት አታፈንድድ አይነት ነገር ነው። ግልጽ ነው። ሰገድሁላት ይላል። ለዚህ ነው በከመ ሰገደ ዮሐንስ ለወልድኪ ነው ብለው የሚሉት። ቀሲስ እንዴት ነበረ እሱ ቃል? በከመ ሰገደ አይ ቲንክ መልክዓ ስዕል ላይ ነው እንዲህ የሚል ቃል አለ። ለዮሐንስ ነው እሱ። ዮሐንስ ለልጅሽ ነው። በከመ ሰገደ ዮሐንስ ለወልድኪ የዘካርያስ ልጅ ነው መጥምቁን በማህፀን ውስጥ ሆኖ ሰገደ ብሎ የሚለው። ኦኬ ሰገድሁላት። እርሷ ግን ከእናቴ መኝታ ቤት ክፍል ተቀምጣ ይላል ማርያም። ምክንያቱም በዮሐንስ 19 መሰረት የዮሐንስ ወንጌላዊው ማርያምን ወደ እናቱ ቤት ወስዷታል፣ ወደ ራሱ ቤት ወስዷታል። እሺ እናቱ ቤት ትቷት ነበር የሄደው ማለት ነው። ዮሐንስ ወደ ወንጌል ወደ ሮም ሲሄድ እሷን ትቷት ነው ሄደው ከእናቱ ጋር። እርሷ ግን ከእናቴ ቤት መኝታ ቤት ክፍል ተቀምጣ ሳለች ማርያም አልሞተችም። ልብ በሉ አለች። አንዲትም ነገር ወይንም አንዲትም ቃል እንኳን አልመለሰችልኝም። ሰላምታ እየሰጣት ዝም ጭጭ፣ እየሰገደላት ዝም ጭጭ። ማርያም ሰላምታ እየሰጣት ዮሐንስ
ሰላምታ እየሰጠው ይላል። ለሰላምታውም እግዚአብሔርም ይመስገን አላለችው። ለስግደቱም ይገባኛል አይገባኝም እንደዚህ ማድረግ እንደዚህ ማታደርግም አላለችው። ዝም ጭጭ እናቱ መኝታ ቤት እኔም ዝም ስላለችኝ ይላል ማ ዮሐንስ መሬቷ ጠበበችኝ ይላል። እቺን አማርኛ ያቃታል እንደ ዮሐንስ መሬቷ ጠበበችኝ ምናምን ነገር ይላሉ እንደ አይሁዳውያን። እኔ እኮ አማርኛም ያወሩ ነው ይመስለኝ በአጻጻፋቸው ደረጃ ሲያወሩ እሺ ከቶም ምናምን ነገር ብለው የሚሏት ቃላለች። ቸራላችሁ ምናምን ነገር ይላቸዋል ጌታችን ይመጣና እናንተ የእግዚአብሔር ወዳጆች ቸራላችሁን። እቺ ንግግር የማናት ወይ ቸራላችሁ? ጴጥሮስ አማርኛ ነበር እንደሚያወራው። በጎ ሰንብታችኋል ሳይል አይቀርም። ከሲሲ ታስታውሳለህ? በየገድሉ እንደዚህ እኮ ጻፈው ጌታ ምስክሬ ቸራላችሁ ታምረ ማርያም ላይ ማለት ነው። ዲያግ ሰነበታችሁ እንዴ እያለ ማለት ነው እንዴ። ኧረ ተው ወንድሞቼ እናቶቼ ተው። እሺ መሬቷ ጠበበችኝና ተጨንቄ ይላል ዮሐንስ ነው የተጨነቀው። ዮሐንስ ነው መሬት የጠበበው። ምክንያቱም ማርያም ሰላምታ እየሰጣት አልመለሰችለትም፣ እየሰገደላትም አልመለሰችለትም። አንድ ቃል እንኳን አልመለሰችልኝም ይላል። ይሰመርበት ይሄ ቃል። አንድ ቃል እንኳን አልመለሰችልኝም። ስለ ዝምታዋ ነገር ተጨንቄ ስለ ዝምታዋ ነገር 40 ቀን እየተደነቀው 40 ቀን ሙሉ ተዘጋግተው እናቱ ቤት አግኝቷት እየሰገደላት አክሮባትም ቢገለበጥ ልትመልስለት አልቻለችም። ስግደት አይደለም ከዛ ያለፈ እንደ ታሪኩ ማለት ነው። የሰላምም እያላት ዝም ጭጭ እያየ እንዳላየ እየሰማ እንዳልሰማ ሆነ ማለት ነው። አሁን ጉዳዩ እዚህ ጋር ነው የሚመጣው እና እየጠርቆይቼ አምላኬንና ጌታዬን የሚሆን ወደ ልጇ የዚህን ነገር ይገልጽልኝ ዘንድ ጸለይኩ ይላል። እንዴ እዛው ጠይቃት እንጂ ምን መጸለይ ነው እንዴ? ማርያም ዘጋችኝ። በሰግድም ይገባኛልም አይገባኝም ብላ አትልም። በለምናትም አትመልስም። ጨነቀኝ፣ መሬት ጠበበኝ፣ የእናትህ ነገር እንዴት ነው ለምንድነው ዝም ያለችኝ ብዬ እንዲገልጥልኝ ልጇን ለመንሁት እያለን ነው። ከዛስ ጸሎትን የሚሰማ ጌታ ሰማው አይነት ነገር። በዚያን ጊዜ በ40ኛው ቀን አራቱን የመላእክት አለቆች ማለት ሚካኤል፣ ገብርኤል፣ ሩፋኤልና ሱሪያል የሚባሉ ኡራኤልን ላካቸው። ወስደውም ወደ እርሷም ቀርበው ሰገዱላትና በፍጹም ነውር ነው ያደረጉት። እውነት ነውር ነው ያደረጉት አልኩ። ሰግደው አልሰገዱም ሲጀምር በእውነት አድርገው ቢሆን ሚካኤልም ነውር ነው ያደረገው። መልአኩ ነው የምናገረው አሁን። ቅዱስ ሚካኤል መልአኩ እንዲያድርጎ ቢሆን ነውር ነው ያደረገው። ቅዱስ ገብርኤልም ነውር ነው ያደረገው። ምክንያቱም በመጀመሪያው መምጣት ሲያበስራት ያልሰገደላት አሁን እዚህ አክሮባት አይገለበጥም። ዳርያስ ተረታም ትውልድ አላደረጉም። ቢያደርጉም ነውር ነው ያደረጉት እነዚህ መላእክት እዚህ የተባሉት። ለምን? ገብርኤልም ባሪያ ነው፣ እሷም ባሪያ ናት። ባሪያ ለባሪያ በወጣቶቹ ንግግር አይነፋም። አይመስልሽም እህትዬ? እንዲህ አይነት ቀልድ አቁሙ። እነሱ ለማን እንደሚሰገድ ያውቃሉ፣ ለማን እንደሚዘመር ያውቃሉ። ሲዘምሩ ገብርኤል ከሱ ጋር አብሮ ያሉ መላእክት ሁሉ ጉባኤ ጠርቶ ይዞ መጥቶ የሰማይ ሰራዊት ከመላእኩ ጋር ነበሩ ይላል። ሲዘምሩ ግን ክብር ለእናቱና ለልጁ እያሉ አይደለም የዘመሩት። ዘምረዋል በቤተልሔም ነጠለው ለተወለደው ለአይሁድ ንጉስ ብቻ ነጠለው። አይገርምም? ቆይ ለእናቷስ ለእናትየዋም ትንሽ እንደው ለሞራሏ እንጠብቅላት ብሎ የሚባል ነገር የለም። አይገባትምና ምን ዝማሬ እችን ያክል ዶት አይገባትም ለማርያም አይገባትም። ወነቴ ነው የምላችሁ አይገባትም። ስድብ ሊመስል ይችላል፣ አይገባትም። ዝማሬና ምስጋና የተገባውና የሚገባው የሰማይ የምድር ፈጣሪ ልዑል እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ብቻና ብቻ ነው።
ስግደትስ አይገባ መላእክት መታው ነበር በዛ አልሰገዱም ለማርያም ሰገዱላት ብሎ የሚል የለም ሰባ ሰገልስ ከሩቅ ምስራቅ አገር መታው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው እንደሚያማትቡት አማትበው ከሰገዱ ለሱ ነው የሰገዱት መጽሐፉ ብሎ የሚለው ለእናትየዋም ሰገዱላት ለሱም ሰገዱለት ብሎ የሚል የለም ስጦታ ይዘው መጣው ወርቅ ዕጣን ከርቤውን ለሱ አቀረቡለት ይላል አቀረቡላቸው አቀረቡላት አይልም አቀረቡለት እጅ መንሻው ወርቅ ዕጣን ከርቤ ለሱ እንጂ ለሱ አይደለም የመጣው ለምን ስለማይገባት እሺ ሰገዱ እመቤታችን ሆይ አሏት ከዛ ታልከው ነው የመጣው የልጅሽ ወዳጅ የሆነ ማን የልጅሽ ወዳጅ ወንጌላዊው ዮሐንስን ስለምን ዝም አልሽው 40 ቀን ሙሉ ተዘጋግተው መላእክት ናቸው ከሰማይ መጣው የሚነግሯት አታነጋግሪው ምን መልስ ስለምን አትመልሽለትም አሏት እነዚህ መላእክት መጣው ከሰማይ ዮሐንስ ጸለየ የመዘጋጋታቸው ጉዳይ እግዚአብሔር ዘንድ ወደ ጌታ ጸለየ ጌታም መላእክቱን ላከና ለምን ደሞ አትመልሽለት የልጅሽ ወዳጅ የሆነውን አንድ መኝታ እናቱ መኝታ ቤት ሆና ወደሷ ሰላም ሲላትም ሲሰግድላትም ካልመለሰችለት አንተ አሁን አሜሪካና ካናዳ አውሮፓ አውስትራሊያ በባህር ደሴቶች በአፍሪካ በመካከለኛው ምስራቅ ተቀምጠ እመቤቴ ተሰማኛለች ብለህ የምትለው ሂሳቡን ታመጣዋለህ ማለት ነው ሞታ እሷ በእግዚአብሔር ገነት ነው ያለችው ሰዓት ሞት በአካለ ስጋ እንኳን እያለች ዮሐንስን እኮ እናቱ ቤት ሆና አልተደማመጡም አልሰማችሁም አላየችውም ጉዳዩ ምንድነው እንጨርሰዋለን አትመልሽለትም ምን አሏት ስለምን አትመልሽለትም አሏት ዘወራሃ ህዳር ድርሳነ ኡራኤል ይሄን ስላሳየን ነው አይደል ይታሰሩ ምናምን ብለህ ብትለው ቀልደኛ ትውልድ እሺ እዛ እመቤታችንም ወንጌላዊ ዮሐንስ ወዴት አለ ብትላቸው እመቤታችን ሆይ እነሆ ከፊትሽ ቆሞ ይገኝልምን አሏት ፊትሽ ቆሞዋል አሏት እርሷም ማርያም ግሩም የሆነ የሲኦልን ጨለማ አይቼ ሲጀምር የሲኦል ጨለማ ግሩም ይባላል እንዴ ግሩም እኮ ማለት የሚደነቅ ማለት ነው ጨለማን ታደንቃለች እንዴ ማርያም ግሩም ነው እግዚአብሔር ስራህን ግሩም ነው በሉት እንደተባለ እኮ ማለት ድንቅ ነው ማለት ነው ስራህ የተመሰገነ ነው ድንቅ ነው ግሩም ነው ማለት ድንቅ ነው የተመሰገነ ነው ማለት ነው እና ግሩም የሆነ የሲኦልን ጨለማ አይቼ ከመፍራት ወይንም ከመደነቅ በጨለማ ነው የምትደነቀው ማርያም ከመደነቅ የተነሳ ልቦናዬ ሌላውን ስለማያስታውስ ያለ ዛሬ ያላየሁትም አለችው በል ወደ ቤታችሁ ሂዱ አሁን በቃ ሁለተኛ እመቤቴ ታየኛለች ተሰማኛለች ብለሽ መተሽ እኔ ላይ አትለፋለፊ እመትዬ ጨለማ አይታ ደንግጣ ፈርታ ዮሐንስን ያለ ዛሬ ማላይ ለፊቱ 40 ቀን ሆኖ እናቷ ቤት በእናቱ ቤት ትቷት ሄዶ እዴ አፊቷ ቆሞ ሲሰግድላት እማታየው ሰላም ሲላት እማትመልስላት ሱባኤ ገብቶ ጸልዮ ጌታ 4 መላእክት ልኮ መጣው ነግሯት ከዛ ምናለች እሷም ግሩም የሆነ የሲኦል ጨለማን አይቼ ከመፍራት ወይም ከመደነቅ የተነሳ ልቦናዬ ሌላውን ስለማያስታውስ አለች ዮሐንስን ካላስታወሰች አንተን አታስታውስም እውነቴን ነው የምነግርህ አቃጠልከን አንተ ሰውዬ ምናምን ብለህ ትለኛለህ በውስጥ መስመር ትመጣና በቃ ንደድና ይሄ ተረት ከተቃጠለ በኋላ ንጹህን የእግዚአብሔርን ቃል እነግርሃለሁ ማለት ነው ኦኬ ያለ ዛሬም አላየሁትም ማለች እሺ ታዲያ አንተ ዮሐንስ እናቱ ቤት እንኳን ትቷት ሄዶ ከስብከተ ወንጌል ሲመለስ ያን ሁሉ ሰገደላት ሰላም አላት ስግደቱንም አላየችም ሰላምታውንም አልተቀበለችም እያለ መጽሐፍ እየነገረህ አንተ አሁን ሞታ
የጌታችን እናት ሞታለች። ነፍሷ በእግዚአብሔር ገነት ነው ያለው፣ ሲኦል አይደለም። በእርግጠኝነት የምነግራችሁ ያመነች ስለሆነች ማለት ነው። በጌታችን በኢየሱስ ክርስቶስ ስላመነች ነው። ባይዘው እውነቱን የምነግርህ ይሄ ነው። ሳታምን እናት ስለሆነች ብቻ የገባችበት መንግስት የለም። እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። ይሄ ንግግር ማርያም በእናትነቷ ምክንያት አይደለም ገነት የገባችው። እናት ስለሆነች አይደለም ገነት የገባችው፣ ስላመነች እንጂ። ኦርቶዶክሳውያን ጋር በጣም የምትጠላ ትምህርት ስለ ማመን እምነት፣ ይሄ ቀዳሚ አይደለም። በመጽሐፍ ዓለም ግን ስለ አባቶችም የተመሰከረላቸው በእምነት ነው። በእምነት ጸደቁ፣ በእምነት ድል ነሱ፣ በእምነት የተሰጣቸውን የተስፋ ቃል ወራሽ ሆኑ። በእምነት ለነሱ የተነገረላቸው ለና አብርሃምና ሌሎች አባቶች የተነገረላቸው በእምነት ነው። ይሄንን ቃል ሲናገር ሮሜ መልእክት ላይ ቅዱስ ጳውሎስ ሲናገር ምን ይላል? ይህ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ስለኛም ነው እንጂ ይላል። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ለምናምን ለኛም ይቆጠርልን ዘንድ አለው ይላል። እንደነኛ አይነት መጽሐፍቶች ራሷ ማርያም እንደማትሰማ እንደማትለማ ይነግሩዋል። እውነታቸው እኮ ነው። እነዚህ መጽሐፍቶች ላይ አንዳንዱ የተገኘው እንደዚህ አይነት ነገር አሁን ማርያም አታይም አትሰማም ይላል። ይኸው ድርሳነ ዑራኤል ዘወርኀ ኅዳር ይህንኑ መጽሐፍ ነው አንተ ጸሎት የምታደርሰው ጠዋት ትነሳና ማለት ነው። እኔ ወይ ትዝታ ወይ ሌሎች ወንድሞች ሲነግሩ ግን ደማችሁ ይፈላል። ቦርደር ዝጉ፣ እንዳይወጡ እንዳይገቡ እናንተ እንዳይሉ ከሰሱ ተካሰሱ። መጽሐፍቶችን አረምበል የራስህን አባቶች ነው ያሳየናቸው። መጽሐፍቶቻችን ጥራት ይጎላቸዋል እስኪሉ ድረስ ጌታ እግዚአብሔር በእኔም በወንድሞቼም በኩል እዚህ ባለንም ሁሉ በኩል አስብሏቸዋል። ጥራት ይጎላቸዋል። ጥራት እንደጎደላቸው ትዝታው ስላሳያችሁ ነው። ጥራት እንደጎደላቸው ኤርሚያስ እዚህ ያሉ ወንድሞች እናቶቼ ሌሎችም ስላሳያችሁ ነው። መቼም እኛ ከኦርቶዶክስ ክብርና ዝናን አንፈልግም እንጂ የወርቅ ማርዳ ለኛ ነበር ማሰር የነበረባት ኦርቶዶክስ። ባለውለቶቿ ነን። ተሐድሶአውያንና ወንጌላውያን ባለውለታዎቿ ናቸው። ቢያቁ እነዚህ ሁሉ ቁልል መጽሐፍ እዚህ ጋር እንደ ጣራ ተቆልለው ከመጽሐፍ ቅዱስ ውጭ በሙሉ የራሳችሁ መጽሐፍ ነው። ያለዚህ እዚህ ጥቂት ስሬ እንኳን የቆለልኩት ማለት ነው። እዚህ ጠረጴዛ ላይ ያለ ጠዋትና ማታ አንብቤው በረከት የማገኝበት እንዳይመስልህ። ውስጡ የተጻፈ አንድ ማዕት እንኳን እኔ ራሳቸው ኦርቶዶክሳውያን ያፈሩበት የእርግማን ቃል ነው ላው ላይ የተጻፈው አብዛኛው። በራሳችሁ መጽሐፍቶች ገልጠው ባሳየ ትዝታው ይከሰስ ብላችሁ ስላላችሁ ትዝታው ስለተከሰሰ የሆነ ሰንበዲ ኤርሚያስ ወይ እንትና ፈርቶ ወንጌል ከመናገር የሚቆጠም መስሏችሁ ከሆነ በጣም ተታላችኋል። የእግዚአብሔር ጊዜ ሲደርስ ስንሄድ እኛም እንከሰሳለን ተራችንን ማለት ነው። እውነቴ ነው ብየምልህ ወደ ሀገራችን ለመግባት ይሄንን ስላወራችሁ አትገቡም ብሎ የሚል ህግ የለም። እናንተ እስልምና ሃይማኖት ላይ ገብታችሁ እነ ማናቸው እነፎይ እስልምና ሃይማኖት ላይ ገብቶ ሐዲሳትና ቁርአንን ገልጦ ሲያሳይ የተጻፈውን ያነበበው እያላችሁ ስትከልሉ ነበር። እናንተ ቤት ግን የተጻፈ እኛ ጋር የተጻፈ ካለ አውጣና የጴንጤን ጉድ ዘርግፈው እረዳለሁ። በእውነት ዶክተርም ይረዳል። እያንዳንዳችን ዳጊበል ማናችንም አክሊለ እኮ ሞክሮ እኮ ነበር። እኛ የምናውጣው እንደ ጴንጤን የተጻፈውን ጉድ አለ አውጣው። ይኸው መድኃኔ ዓለም ክርስቶስ ምስክሬ ነው። አውጣ። የእኔ አባቶች የእኔ ፓስተሮች ሲጀምር እንዲህ አይነት ኮተታ አይጽፉ። የለም
በቃል ኪዳናቸው በእንትና ምንም ቢባል ቃል ኪዳን የለም። አንድ ቃል ኪዳን አለ። እግዚአብሔር በልጁ በክርስቶስ ኢየሱስ ዓለሙን ሁሉ ሊያድን ቀራንዮ ኮረብታ ላይ በገዛ ደሙ በእግዚአብሔር ልጅ ደም የተመረቀ አዲስ ኪዳን አለን። በቃ በተመረቀልን በአዲስና በሕያው መንገድ በኢየሱስ ደም የሚያምን ሁሉ የኃጢአቱን ይቅርታ ያገኛል። የሚያምን ሁሉ የዘላለም ሕይወት ይወርሳል። ይገርማችኋል። ለፓስተር እንትና ጌታ ተገልጦለት ቃል ኪዳን ገባለት። የፓስተሩ መቃብር ያሳመ በፓስተሩ ስም ገድል የጻፈ ያጻፈ 22 ትውልዱ ይማራል። እንዲህ አይነት ኮተት እኛ ቤት የለም፣ ለዘላለምም አይኖርም። እውነቴን ብየምልህ እኔ እዛ ቸርች ውስጥ ብኖር በአንድ እግሩ ነው የማቆመው። እንደዚህ ብሎ የጻፈ ፓስተር ቢኖር እውነቴን ብየምልህ ጴንጤ ጋር እንዲህ አይነት ቀልድ የለም ወንድምዬ፣ እንዲህ ብሎ ቀልድ የለም። በይሉንታ የሚሰማህ ጴንጤ የለም። እስኪ ቼክ ለማድረግ ከፈለጋችሁ ሂዱና ቸርቾቻችንን እዩ። እሁድ ተሰብስበን በጌታ በኢየሱስም ብሎ ጉባኤ ከፍቶ ይወላችሁ እናታችን እንትና የሚባሉ እናት ነበሩ እና በተጸነሱበት ቀን ጌታ ቃል ኪዳን ገብቶላቸው በሳቸው ቃል ኪዳን የተማጸነና የተመጻጸነ የሚባል እንቶ ፈንቶ ወሬ መድረካችን ላይ አይወራም። ቆርብ ይምር የትኛው ጴንጤ መድረክ ላይ ሂድ አይወራም። የሚያወራ ከሆነ አንቀን እናወርደዋለን ከመድረክ ማለት ነው። የእግዚአብሔርን ቃል ቁጭ ብሎ እንዲያነብ አሁን ስለእንትና ሊያወራን አይደለም የመጣው። አንድ ጌታ ለዚህ የሚነገርለት ሞቱና ትንሣኤው ብሎ ማዳኝነቱ ከአብና ከወልድ ከመንፈስ ቅዱስ በቀር ሌላ አምላክ፣ ሌላ መድኃኒት፣ ሌላ እረኛ፣ ሌላ ተስፋ፣ ሌላ ቤዛ አለ ብሎ የሚሰብክ ፓስተር፣ ወንጌላዊ፣ ነብይ ካለ ያው ጌታ ቅዱስ እግዚአብሔር ምስክር ነው አልኩ። ያወርዱታል። እዛ ያሉት ማይኩን ነው ሄደው የሚቀበሉት። እረፍት አድርግ ሂድና ጸልይ፣ ወደ ጓሮ ሂድና ምክር ካውንስል ይሰጡታል። ከየት ነው የተማርከው ነው ብሎ የሚሉ እንደዚህ አይነት ትምህርት ከየት ነው ያመጣው ነው ብሎ የሚሉ እኔ ምልህ ከየት ነው የተማርከው ይሄን ትምህርት ነው ተብሎ የሚጠየቀው። የመድረክ ላይ ሰባኪ ነኝ እኔም በአገሬም ሳለው አሁንም ባለውበት ቤተክርስቲያን ከየት ነው ያመጣው ነው የምትባለው። እንግዲህ ወገኖቼ ፓስተር እንትና የተጸነሰበት የሚባል ነገር የለም። ይጸነሱ 10 ጊዜ ይወለዱ፣ እናታቸው መድረክ ላይ አመጣት ወለዳቸው። አሁን ስለ ፓስተር እንትና መወለድ አይደለም ሊነግረን የመጣው። የተወለደው የአብ ልጅ ኢየሱስ የቤተ ክርስቲያን ራስ የሆነውን ጌታ እሱን ይሰብከናል። ካልሰበከስ ዳርያዝ እንለዋለን። ወጣ ዞር በል። በደም የተገዛ ህዝብ ላይ አይቀልድም። የነብይ እንትና ጥፍሩ ተነቀለ፣ የራሱ ጉዳይ። ለወንጌል አገልግሎት ሄደ ነው፣ እሰየው፣ ጌታ ይባረክ። ታዲያ ዋጋውን በሰማይ ያገኛላ። እና ዋት እኔ ምን ታዲያ ዘማሪ ዳጊ ወላይታ ሀገር ሄዶ ሊዘምር ሲል እሾህ ወጋው ተብሎ ይባል እና አልተነቀለለትም? እሾሁ ነው ምን ነው አልተነቀለለትም እንዴ? ታዲያ ወደ ሆስፒታል ነው ሰዳዋ ነው የሚባለው። ወይ እንነቅልለታለን ወደ ሆስፒታል ሄዶ ይነቅሉለታል። እና በሾሁ መወጋት በዘማሪ ዳጊ ሾህ መወጋት ምክንያት ቤዛ ሆናችሁ አምላኬ እሾህ ወጋው ትለኛለህ እንዴ? እሺ እሾህ ወግቶት ሊሆን ይችላል። አገልግሎት ሲሄድ ምንም አይወጋህ አለ። እዚሁ እናንተ በነገር የተወጉን የለ እንዴ? በምላስ እነ ምላስ ረጅሙ እና እሾህ ወግቷቸው ዘማሪ ዳግማዊ ጥላሁን እሾህ ወጋቸው ከዕለታት አንድ ቀን ወደ ወላይታ ለአገልግሎት ሲሄዱ ተብሎ ከዛ ገድል ስንጽፍ ይታይ የዘማሪ ዳግማዊ ጥላሁን በረከቱ ይደርባችሁ ተብሎ ሲባል በጌታ በኢየሱስ እንዲህ አይነት ወሬ ሁለተኛ እንዳወጣወራ ነው ብሎ የሚለው ፓስተሩ ራሱ አይኑ ተጎልጉሎ ነው የሚወጣው። እንደዚህ አይነት ነገር ብታወራ እውነቴን ብየምልህ ሙሉ ወንጌል ሂድ ቼክ አድርግ። መሰረተ ክርስቶስ ቃል የትኛው ፓስተሩ ከንዴት የተነሳ አይኑ ተጎልጉሎብህ ለሊት ሁሉ በእንቅልፍ እስክትባንን ድረስ አይኑን አፍጥጦ ከየት ነው ያመጣው እንዲህ አይነት ትምህርት ነው የሚል። ምክንያቱስ በዘማሪ ዳጊ ሾህ መወጋት በዶክተር ሻኦል እንቅፋት መመታት ምክንያት ደማቸው ፈሷልና ደማቸው የነጠበበት ቦታ ላይ ቅድስት ኩላዊት ቤተክርስቲያንን ሰራለ እንዴ? ታወኝ
ተወኝ ወንድምዬ እሺ እነ ጴጥሮስም ተዘቅዝቀው ተሰቅለዋል እሾህ ወጋው ትላለህ እንዴ ጳውሎስ ማለት የመከራ ዝናብ የዘነበበት ሐዋርያ አለ ከኢየሩሳሌም እስከ ኤልዋሪቆ ድረስ እንዴ የእንትና ጥፍራቸው የዘራ አብሩክ ጥፍራቸው የጥፍራቸው በረከት ይደርብነ ይሄ ጥፍራም ትውልድ ሁሉ ማለት ነው የጥፍራቸው በረከት ይደርባችሁ ጥፍር ትላለች የኔ እናት በእውነት ጥፍር እመን ጸጉራቸውን ብትይዘው የጸጉራቸውን ዘለላ ብትይዝ ከሰውነታቸው ላይ የተላጩት ያው ጸጉር የት ቦታ እንደሚገኝ ታውቃላችሁ በሰውነት አካላችን ላይ ይሰማሻል ማንሽ እህትዬ አንቺ ጸጉር ፍለጋ ኢየሱስ ጌታ ነው ተብሎ አዲስ አበባ ሲነገርሽ እምቢ ብለሽ ጢስ አባይ ትሄጃለሽ የዘራ ብሩክ ገዳሙ ዛና ያለው ምን ፍለጋ ጥፍርና ጸጉር ከሰውነታቸው አካል ላይ የተላጨ ማለት ነው ከብብቱም ከብሽሽቱም ከብልቱም ስር ጭምር የተላጨ እውነቱን ነው የምነግርህ በግልጽ ነው የምነግርህ እና ፍለጋ ማለት ነው አንድ ኦርቶዶክሳዊ የዘራ ብሩክን ጥፍር ፍለጋ እና ጸጉር ፍለጋ በት የተጻፈ የትደብቁት ይህን ጥፍር ይዘህ 22 ትውልድህ ይማርልሃል ወይላል በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጀምሮ ጥፍርና ጸጉር አተላ እጣቢ ጌታ ኢየሱስ ክርስቶስ ምስክሬ ነው እጣቢ ጠጥታችሁ ተጸድቃላችሁ ብሎ የሚል የጋኑ ነው የድስቱን ብለህ አጣይቀኝ የተገኘውን እጣቢ የተጻፈ መጽሐፋችሁ ላይ ሄድና እጣቢ ጠጥተህ ተጸድቃለህ ብሎ ያሉህን እነዚህ ነውረኛ አባቶችን ስርዓት አስይዝ በመጀመሪያ አንተ የክቡር የክርስቶስ ኢየሱስ ደም ፈሶልህ ሳለ የልጁ የኢየሱስ ክርስቶስ ቅዱስ ሥጋ ተተልትሎልህ ሳለ ደሙና ሥጋው አልበቃ ብሎህ የአብ ልጅ አልበቃ ብሎህ አንዴ ጥፍር አንዴ አተላ አንዴ ጣቢ አንዴ ጸጉር አንዴ እንትን ፈልግ ብሎ ሲል ችኳንታ ተከራይተህ ሰሜን ሸዋን ትግራይን ጎንደርን ጎጃምን ሸዋን ኦሮሚያ ክልልን ብቻ የትኛም ቦታ ላይ ቦረዳ ደቡብ ወላይታውስ ማለት ነው ስትኳትን ትኖራለህ እጣቢ እውነቴን እኮ ብዬ እኔ የሥላሴ ባሪያ እጣቢ ጠጥተህ ትድናለህ ትጸድቃለህ ብሎ የሚል ትምህርት የትኛው ሐዋርያ ነው እንደዛ ያለው ጽድቅ እጣቢ በመጠጣት ነው እንደገኛል ብሎ ያለው ቅዱስ ጳውሎስ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል ይህ የእግዚአብሔር ጽድቅ በኢየሱስ ክርስቶስ ለሚያምኑ ሁሉ የሆነ ነው ይላል በኢየሱስ ክርስቶስ ስታምን ነው የእግዚአብሔር ጽድቅ ለአንተም ይሆንልህ በኢየሱስ ክርስቶስ የሚያምኑትን ነው እግዚአብሔር በጸጋው ሊያጸድቅ በጎ ፍቃዱ የሆነው ይሄንን እውነት ጥሎ እጣቢ ጠጣና ተጸድቃለህ ይልሃል መጽሐፋችሁ አንድ መምህር ጥራ እፊት አይቆምም ውሸትህና ኤርሚያስ በሎ ሚል የሚያስተባብል ሰው ካለ ይግባ ገስት ላይ ሰማይ ምድር ይስማ አንድ እጣቢ ጠጥታችሁ ተጸድቃለህ አተላ ልሰ ተጸድቃለህ ይልሃል ቃል በቃል የተጻፈ ደረትን ነፍታ አንተ ስላተላና ስለ ጸጉር ስለ ጥፍር የሚናገር ትውከት የሰው ትውከት ወንድሞቼ ናቶቼ ድርሳነ መድኃኔ ዓለም ወገድለ መባሃ ጽዮን ላይ የሰው ትውከት ቮሚት ስለ መብላት ስለ መላስ ይናገራል መጽሐፋችሁ የሰውን ደም ስለ መጠጣት ይናገራል መጽሐፋችሁ እግሩን ጠባው ይላል የሰውየውን ደም ጠባው ይላል ለሚጠይቀኝ ሁሉ
አንድዬ አዘጋጅቶኛል አልኩ በራሳችሁ መጽሐፍቶችን በመጽሐፍ ቅዱስ ገባና ሞክራኝ በእውቀት ከሆነ ማለት ነው ገባና ሞክራኝ ገባና ሞክራኝ ይሄ መጽሐፍ ይሄ ያልኩትን ካላለ ከመላሴ ጸጉር ይነቀል ይላል ያገሬ ገበሬ ገባና ሞክራኝ በዋልድቢት ቅድስት ማርያም አንድነት ገዳም ይታተም በብፁዕ ቅዱስ አቡነ ቄርሎስ የቅዱስ ማን የሰሜን ወሎ ቅዱስ ላሊባላና የዋህ ግምራ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳቸው ፍቃድ በፓትርያርኩ በብፁዕ ቅዱስ አቡነ ጳውሎስ ፍቃድ የታተመ አባ ጽጌ ሥላሴ መዝገቡ የተረጎሙት የዋልድቢት ቅድስት ማርያም አንድነት ገዳም መነኮሳት ያሳተሙት የሰው ደም እግሩ ሲደማ በእንቅፋት ተከታትሎ ሰውየው የሚደማውን ጣቱን ጠባው ይላል ደሙን ሁሉ ጭምር ጠባው ይላል የሰው ደም ስለመጠጣት የሰው ትውከት ሰው ቮሚት የሚያደርገውን ትውከትን ስለመብላት ያስተምራል መጽሐፋችሁ ተዘዛውን ያዙት ኤርሚያስ ሊገባ ነው ደሞ እንደው ወሬ እንኳን ሰምተው ቢሆን ብራዘር የውሸታቸው ብዛት እንትና ኤርሚያስን ያዙት ተዘዛውን ሊገባ ነው እንትና ሊመጣ ነው በዚያ ወጥቶ በዚህ ገብቶ ይሄ መጽሐፋችሁ ላይ የሚነገረው ይዘኑ እንሄዳለን ታዲያ ይዘኑ እንሄዳለን ክቡር ዳኛው ጋር ይዘኑ እንሄዳለን ይሄው ትውከት ይሰማሉ ማለት ነው ትውከት የሰው ትውከት ዲያቆናቶቻችሁ ሁሉ ጭምር በቪዲዮ አይደል እንዴ ትውከቱን በላው ያለ ብሎ የሚልህ ምንም አይሰቀጥተህም አይደል ከፈለክ አንተ አክታህን ላስ እውነቱን ግን ምነግርህ ጽድቅ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንጂ አተላም ትውከትም ደምም ልሰህ ተላልሰህ በልተህ ጠጥተህ አንዴ ተቅማጥ አንዴ ጸጉር አንዴ ጥፍር አንዴ አንጎል ተላላችሁ ምን አደረጋችሁ ህዝቡ ምን አደረጋችሁ ህዝቡ ምን ያደረጋችሁ ህዝቡ አማኑኤል ነው ለዚህ ህዝብ ደሙን ያፈሰለት ጌታ ኢየሱስ ክርስቶስ ለምን ንጹህ ወንጌል አትነግሩትም ጽድቅ የሚገኘው በኢየሱስ ክርስቶስ በማመን ነው ይላል ቅዱስ ጳውሎስ እነዚህ መጽሐፍቶች ደግሞ አተላልሰንም ጸድቀው ይላል ትውከት በልተንም ጸድቀው ይላል እጣቢ ጠጥተንም ጸድቀው ይላል እጣቢ ይሄው እዚህ መጽሐፍ አንዳችሁም አትገቡ አይቻችኋለሁ አንዳንዶቻችሁ አንዳችሁም አትገቡ